السلام عليكم ورحمة الله وبركاته ودة ተመልካቾቻችን ተመልሰን ተገናኝተናል ስለ ኢጅማዕና ኺላፍ ሰፋ አድርገን ከሙዚቃ ካለንበት ርዕስ ጋር ትንሽ ወጣ ብለን ማለት ነው ከርዕስ ወሳኝ ስለሆነ ኢጅማዕ የሚባለው አንድ የሸሪዓችን ማስረጃ ሆኖ የሚጠቀስ ርዕስ ስለሆነ እሱ ላይ ሊነሱ የሚችሉ ነገሮችን ሁላ ከሞላ ጎደል ለማንሳት ሞክረናል ወደ ነበርንበት ርዕስ እንመለስ ሼክ ስለ ሙዚቃ ባለፉት ክፍሎች እስካሁን አልጀመርንም ሙዚቃ የሚባለው በጥቅሉ ይሄ ከሙዚቃ መሳሪያ ጋር ተቀናብሮ የሚሰሩ እነኛን ቃላቶች ምናልባት አማርኛው እንጉርጉሮ ምናምን ወይ ዘፈን ወይ ዜማ ልንለው እንችላለን ከተግባባን ዜማ ልንል እንችላለን ያ በጥቅሉ ጊና የሚለው ቃል ሰፊ እንደሆነ ለማብራራት ተሞክሯል የሙዚቃ መሳሪያ ይቀላቀልበትም አይቀላቀልበትም በቀላጼ ወይም በዜማ እስከተባለ ድረስ ያ ነገር ጊና ሊባል ይችላል የግድ ግጥምም ባይሆንም ማንኛውም ድምጽን ከፍ ተደርጎ አንድ ነገር ጮክ ባለ ድምጽ እንዲሁም በድምጽን አሳምሮም ምናደርገው ነገር ሁላ ጊና ሊባል ይችላል ነገር ግን አሁን በዘመናችን ጊና ሲባል ሁላችንም አእምሮ ላይ የሚመጣው ማዓዚፉ ነው እና ስለ ማዓዚፍ ሸሪዓ ምን ይላል ከዛው ጋር አገናኝተን ኢጅማዕ አለበት ብለው ነው ለሞች ብዙ የሚጠቅሱትና አንዳንድ ጊዜ ደግሞ ይሄ ኢጅማዕ አለበት ሲባል አሳንሶ መልከትም ይስተዋላል ማለት እንዴት ኢጅማዕ ይጠቀሳል ብዙ ለሞች አሉ ሙዚቃን የፈቀዱ ተብሎ ህዝበ ሙስሊሙ ዘንድ የተሰራጨ ወሬ አለና ምን ያህል እውነት ነው ሐቂቃ የምር ኢጅማዕ አለ አንዳንድ ጊዜ እናነባለንና ኢጅማዕ አለበት ይሉና አንዳንድ ርዕሶች ላይ ማናገኛቸውን ከባድ ቃላት እዚህ ላይ ሲጠቀሱ እናያለን ጠንካራ እነኛ ዑለሞች ኢጅማዕ ያጠቀሱ ዑለሞች የሌሎችን ቆል በምን ቢመለከቱት ነው ያን ያህል ቦታ አልሰጡትም ነው ወይስ ኢጅማዕ ያፈርስም ብለው አምነው ነው እስኪ በጥቅሉ ስለ ማዓዚፍ ኢስላም ምን ይላል ወይ ዑለሞቹ ምን ይላሉ የሚለውን ኢንሻአላህ ከሱ እንጀምር ጥሩ ኢንሻአላህ አልহামዱሊላህ ወበዕድ ያው ከዚህ በፊት ከግጥም ከዜማና ከሙዚቃ መሳሪያ ጋር በተያያዘ እንደ መግቢያ ዘፈን ወይ ሙዚቃ ሲባል በብዛት እነዚህን ሶስት ነገሮች ያካትታል ብለን ነበርና ያ ማለት ግን የግድ አይደለም ግን ሶስቱንም ደግሞ ለየብቻ እስቲ ምንድነው በዚህ ዙሪያ የሚሰጠው ፍርድ የሚለውን ማየት ጀምረን ከግጥም ጋር የተያያዘ መግቢያ ያሳልፈናል ዜማ ደግሞ አይነቶቹንና የሚሰጠውን ፍርድ በተመለከተ ረጅም ማብራሪያ ያሳልፈናል ማለት ነው አሁን እንግዲህ የምንሸጋገረው ወደ ሙዚቃ መሳሪያ ወይ ማዓዚፍ ወደሚባሉት ነው እና እዚህ ላይ ግልጽ እንዲሆን ብዙ ጊዜ ከዚህ በፊት እንደተጠቀምኩት ሙዚቃ የሚለው ቃል ዘፈን የሚለው ቃል ሲነሳ በተለምዶ ሁሌ ከሙዚቃ መሳሪያ ጋር ስለተቀላቀሉ ያንን እናስብ ይሆናል ግን ዑለማዎች ዘንድ የግድ አይደለም ለምሳሌ ሙዚቃ የሚለው ቃል እንወስድ እና ከዚህ በፊት ታስታውስ እንደሆነ የኢብኑ አብዱል በር ንግግር ላይ ሙዚቃ ወይም አልሙሲቃ ምን እንደሆነ ሲያወሱ የግድ የሙዚቃ መሳሪያ መቀላቀሉ ሸርጥ እንዳልሆነ እኛ ማብራሪያ ላይ አውስተን ነበር የሌሎች ዑለማዎችም ኢብኑ ኸልዱን ንግግር ላይ ይሄን ነገር አውስተናልና ያ ነገር ያው ሁሌ ሊታወስ ይገባል ምክንያቱም አንዳንድ ጊዜ አልሙሲቃ የሚለውን ቃል ዑለማዎች ሲያወሱ የሙዚቃ መሳሪያ ማለት አይደለም የሙዚቃ መሳሪያ ተቀላቀለበትም አልተቀላቀለበትም በሰው ድምጽ ራሱ የሚኖር ቅላጼና የሙዚቃ ኖታ አጣጣል ራሱ ሙዚቃ ሊባል ይችላልና አንድ ብቻ ነገር እዚህ ላይ ልጨምርና ወደ ኢጅማዕ ርዕስ እንሸጋገራለን አስሰፈዲ ምን ይላሉ በ8ኛው ክፍለ ዘመን የነበሩ ዓሊም ናቸው وأما اشتقاق لفظ الموسيقى فهي لفظ يوناني الموسيقى የሚለው اصله يوناني يعني ከግሪክ የመጣ ቃል ነው ማለታቸው ነው መሰረቱ ማለት ነው ومعناه علم الالحان ትርጉሙ ምንድነው የቅላጼ ዘርፍ ማለት ነው የእውቀት ዘርፍ ነው ያው እንደ እውቀት ዘርፍ ነው ምክንያቱም ሰዎች ተምረው እና ሰልጠነው ካልሆነ በቀር ወይ በጣም ተለማምደው ካልሆነ በቀር እንዲህ በተፈጥሮ የሚያንጎራጉሩት አይደለም ማለት ነው قال وسماه المتأخرون الغناء متأخروች ግን غناء ይሉታል አሉ ምክንያቱም መተቀድሞች ከዚህ በፊት እንዳልነው በተለይ አረቦች ጭራሽ ያውቁትም ነበር غناء ሲሉ በብዛት የሚያስቡት የተፈቀደውን ሁዳ እና እንግርግሮ ነበር ብለናል ግን ሙተአኺሮች غناء ሲሉ ይሄንን ሙዚቃዊ ስልት ያለውን አስበው ነው በብዛት ማለት ነው ዛሬ ዘመን ላይ እንደሚታሰበው ዘፈን ሲባል ዛሬ የሚታወቀው ያው በዚህ መልኩ የተቃኘው የዜማ አጣጣል መሆኑን አውቀናል قال لأن النفس تستغني به عن غيره من الملاذ البدنية ያው غناء የተባለበት ምክንያት እንግዲህ استغناء በውስጡ ስላለ ነው
ማለት ከነፍስ ሐሴቶች መካከል ትልቅ ቦታ ስላለው ከሌሎች ደስታዎችና ሐሴቶች ነፍስ የምትብቃቃበትና ያው በትልቅ ሌላ የደስታ ምንጭ ውስጥ የምትገባበት ነገር እንደሆነ አስበው ነው ጊና ያሉት ነው። ዞሮ ዞሮ ይሄ እንግዲህ የቃሉ እሽቲቃቅ ነው። المهم ያው ለሕን ሲባል ደግሞ ማሩኪ በሚን ነገማት ወርቲበ ተርቲበን عجيبا موزونا ببيت من الشعر او ما يفقه من الكلام المسجوع ምናምን ያሉ ያውሱታል። አልሐን ስንል እዚህ ላይ የምንፈልግበት ወይም ለሕን ስንል ቅላጼዎቹ ህግ ባለው መልኩ ተከፋፍለው የሚቀርቡና በሆነ ወዝን እየተመዘኑ እየተለኩ የሚቀርቡ ሲሆን ነው ለሕን የሚባለው ነው። እና ይሄንን ከተረዳን ይህ የሙዚቃ መሳሪያ ጉዳይ في الحقيقة ቅድሚያ ምንድነው ሙዚቃ መሳሪያ ሲባል ድምጽ ያወጣ ነገር ሁሉ ለምሳሌ ሙዚቃ መሳሪያ ይባላል ወይ የሚለውን ባጭሩ ብናይ ደስ ይለኛል፣ እንድናውቀው ስለምን እንደምናወራ እንድናውቀው ማለት ነውና ያው የሙዚቃ መሳሪያ ሲባል ለብቻው ወይም ከሌላ ዜማ ወይም ከሌላ የሙዚቃ መሳሪያ ጋር ተቀላቅሎ አሁን እንዳልነው ልኬት ኖሮት ሰዎችን ምናልባት የሚያስደስት ወይ ደግሞ ስሜታቸውን የሚኮረኩር ቅላጼ ማውጣቱ ነው የሙዚቃ መሳሪያ የሚያስብለው ማለት ነው። እና በብዛት በአይነት እንከፋፍላቸው 3 አይነት ናቸው። ወይ በትንፋሽ ድምጽ የሚያወጡ ናቸው፣ ለምሳሌ እንደ ዋሽንት ያሉ ጥሩምባ የመሳሰሉት ማለት ነው። ወይ ደግሞ ክር ያላቸውና በዚህ በክር እንደ ክራር ያሉ ድምጽ እንዲያወጡ የሚደረጉ ናቸው፣ ክራር፣ ጊታር የመሳሰሉት ማለት ነው፣ ወይም በገና። ሌሎቹ ደግሞ በመምታት እንደዚህ በመምታት ለምሳሌ ጃዝ በለው ወይ ደግሞ ከበሮ የመሳሰሉት። እና በዛሬ ዘመን ይሄ ነገር ባይደረግም ለምሳሌ በኮምፒውተር አንድ ሰው አቀናጭቶ የሙዚቃ ድምጽ ቢያወጣም ያው ተመሳሳይ ፍርድ ነው የሚሰጠው። ዋናው ቁም ነገሩ አመታቱ አወጣጡ ሳይሆን የሚያወጣው ድምጽ ነው። የሚያወጣው ድምጽ ስንል ደግሞ ሙዚቃዊ ስልት ኖሮት የሚከታተል ከሆነ ነው ማለት ነው። አሁን ለምሳሌ ከዚህ በፊት እንዳልኩት ይሄን እንደ ጠረጴዛ በዚህ መልኩ አንዴ በመታው ወይም በር ባንኳኳ ማንም ሰው ሙዚቃ ነው አይልም። ግን የሆነ ሰው ተነስተው ጃዝ እንዴት ትከለክላላችሁ? ይሄኛውም እኮ ተመሳሳይ ነው፣ እንደዚህ መደብደብ ጃዝ እንደማለት ነው ቢለን አይደለም። ምክንያቱም የሆነ ኖታ ተከትለን የሙዚቃ መሰረት አድርገን የምናወጣው ቅርጽ አይደለም ማለት ነው። ከሱ አንፃር ይሄ ሊታወቅ ይገባል። ስለዚህ ለዚህ ተብሎ ለዚህ ዓላማ ተብሎ የሚሰሩ እቃዎች ናቸው። ለዚህ ዓላማ ተብሎ የሚሰሩ እቃዎች ናቸው ማለት ነው። እነዚህ ናቸው የሙዚቃ መሳሪያ የምንላቸው ማለት ነው። ግን ካልሆኑ ሰውየው ለሙዚቃ እስካልተጠቀመባቸው ድረስ ችግር የለውም። እና ሐታ ከዚህ አንፃር ነው አንዳንድ ዑለማዎች ይሄ እንደ ዋሽንት ወይ እንደ ጥሩምባ ያለውን ነገር ለፉጨት ከሆነ ዝም ብሎ የሚያፋጭበት ከሆነ አልሐን ወይም ደግሞ የሙዚቃ ቅላጼ ከሌለው ሊፈቀድ ይችላል ያሉ ጥቂት ዑለማዎች አሉ። ለምሳሌ ማለት ነው ልክ ክላክስ በለው ለምሳሌ በዛሬው ተጨባጭ መኪና ክላክስ ታረክ ዘፈን ነው አይባልም፣ ይሄኛው ነው። እና ያው የሙዚቃ መሳሪያም እንደሆነ ሁሉም ያውቃል። ከዚህ አንፃር ብዙ ማርዘም ያለብን አይመስለኝም። እና ይህንን ርዕስ አስመልክተው ዑለማዎች ምን አሉ በዚህ ርዕስ ላይ? እንግዲህ ዑለማዎችን አቋም ካየን በኋላ 2 አይነት አቋም ካለ ማስረጃ የማንን ነው የሚደግፈው የሚለውን በዝርዝር ማየት ይቻላል። ግን ሁሉም አንድ አይነት አቋም ካሉ ወይም ደግሞ የተለየ አቋም ያንጸባርቁት ኢጅማዕን በማይጥስ መልኩ ያፈነገጡ ከሆኑ ማስረጃ መጥቀስ ራሱ ላይ ያስፈልገን ይችላል። ግን እኛ ኢንሻአላህ ያው ባጭሩም ቢሆን ማስረጃዎችን መጥቀሳችን አይቀርም። በዚህ ቅድሚያ በዚህ ርዕስ ላይ የዑለማዎችን አቋም በየዘመኑ ምን ይመስል እንደነበር ለማየት እንሞክር። ምክንያቱም ቅድም እንዳልከው ኢጅማዕን አስመልክቶ በዚህ ጉዳይ ላይ ኢጅማዕ አለ ሲባል አንዳንድ ሰዎች ያጣጥሉታል። ይሄ ሁሉ ኺላፍ እያለ እንዴት ኢጅማዕ አለ ትላላችሁ ብለው የተወሰኑ ሰዎችን ስም ይጠራሉ። ወይ ደግሞ 1-2 ኪታብ ላይ 3 ኪታብ ላይ ምናምን የተጠቀሰ የሚመስለዋልና እንደዛ ነው ወይ? ቅድም እንዳልነው አንድ ኢጅማዕ ስኩቲ በረጅም ዘመናት በዚህ መልኩ ዑለማዎች ሲቀባበሉት ከቆዩ ይሄ ማስረጃነቱ ሁሉም ዘንድ የጸና ይሆናል በተባለው መሰረት በየዘመኑ የነበሩ ዑለማዎችን አቋም የሚያሳዩ አንዳንድ ጥቅሶችን እናውሳ። አሁን ዝርዝር ውስጥ እንግዲህ አንገባም ማለት ነው። ጥቅሶቹን ብቻ በተለይ ኢጅማዕን በዚህ ቃልም ይሁን በጥቅሉ የዑለማዎች ስምምነት እንዳለ በሚያሳይ ሌላ ቃና የተናገሩ ዑለማዎችን
በነበሩበት ዘመን ቅደም ተከተል ባጭሩ ለማየት እንሞክር ማለት ነው። የማዕዚፍን ነው ኢጅማዕ የምናየው? ከሙዚቃ መሳሪያ ጋር በተያያዘ ማለት ነው። የጊናውን ባለፈው ጨርሰን ጊና ማለት ይሄ ዜማ የምትለዋ ብቻ ተመልካቾች እንዲረዱ የምፈልገው በጥቅሉ ሁዳ ይሄ ማንጎርጎር፣ እናት ለልጇ የምታዜመለት እንዲተኛ ማስተኛ፣ መንገደኞች መንገድ ሲሄዱ መንገድ ማቋረጫ እንዲሁ በተለምዶ የሚሉት እንዲሁም ስራ እየተሰራ ስራን ለማቅለል የሚገጣጥሙትና በዜማ የሚሉት ይሄ ምንም ኺላፍ ማያስተናግድ እንደሆነ ጥርጥር የለውም፣ ወይም ደግሞ የተፈቀደ ነው። ሁለተኛው ደግሞ ግጥም ሆኖ በዜማ ተከሽኖ ማለት ነው፣ በአማረ ዜማ ማለቱ እሱን አስመልክቶ ይሄ ጊና ብሎ የሚጠሩት ማለት ነው። የሌሎችን ስልት በተከተለ ያለምንም ሙዚቃ መሳሪያ ግን ሙዚቃዊ ስልት በተከተለ መልኩ የሚደረግ ግጥምን አስመልክቶ የጅምሁሮቹ ለማቋም ክልክል እንደሆነ የተወሰኑ ለሞች ከራህ እንደጠቀሱ ከራህነቱም ላይ እንዳብራራው ሼህ እንትን ሊሆን ይችላል ያኒ ከራህተ ተህሪም ነው ወይስ ተንዚህ ነው የሚለውም እሱ እንዳለ ሆኖ አላኩል ከራህ ብለዋል። ሁለት ዑለማዎች ናቸው ኢብራሂም ኢብኑ ሰዒድ እና ዑበይድላህ አልአንበሪ ማለት ነው። የነሱም ደሞ ለሞች ሻዝ እንደሆኑ ከወጣ ያለ አቋም እንደሆነ ነው ያሳለፍ ነው። አሁን ምናየው ከሼህ ጋር በአላህ ፈቃድ ማዓዚፍ የሚባለው የሙዚቃ መሳሪያዎች ማዓዚፍ የሚለው ብዙ ቃል ነው። አንድ ቃሉ ሚዕዘፋ እንደሆነ ከዚህ በፊት አይተናል። እስሙ አለቲን ማንኛውም የሙዚቃ መሳሪያ አለተ ጠርብ ሰዎች እንደ ሙዚቃ መሳሪያ የሚጠቀሙባቸው ማንኛውም የትንፋሽም ሊሆን ይችላል፣ የክራር ገመድ እነሱ እንዲሁም የተመታ ድምጽ የሚያወጡ ነገሮች ይታወቃሉና እነሱን አስመልክቶ የዑለማዎችን አቋም ነው አሁን የምናየው። ዋናው ርዕስ ይሄ ስለሆነ ማለት ነው። እና ሼክ ከኢጅማን ጀምር ብለን ነው እንጂ ሌሎችም ሐዲስ ቁርአናዊ ወይ ሐዲሳዊ ማስረጃዎችን እናቆያቸው በሚል ነው ኢንሻአላህ አቋም እንመልከት። መጀመሪያ መጥቀስ የሚፈልገው የዑመር ኢብኑ አብዱል አዚዝን አቋም ነው። ከዛ በፊት ያሉ አንዳንድ ሱሐቦችን ንግግር መጥቀስ ይቻላል፣ ግን ገለጥ ባለ መልኩ ወይም ፍንተው ባለ መልኩ በዘመኑ የነበረውን ድባብ የሚያሳይ አንድ ንግግር ስለሆነ ከሱን ጀምር። ዑመር ኢብኑ አብዱል አዚዝ ያው ታቢዒ ነው፣ ትልቅ ኸሊፋ ነበረ ማለት ነው። እና النسائي في السنن الصغرى ማለት ነው المجتبى በተባለው ዋናው የሚታወቀው ሱሐባቸው ላይ የዘገቡት ማለት ነው። يا أخبرنا عمرو بن يحيى قال حدثنا محمود قالوا يا سند تقصوتل سند تكلنኛ ነው متصل هنا عن الأوزاعي كعمر የሚያስተላልፉት ነው። ምን ይላሉ الأوزاعي ትልቁ ኢማም كتب عمر بن عبد العزيز إلى عمر بن الوليد كتابا ለዑመር ኢብኑ አልወሊድ ኪታብ ጻፉ ማለት ደብዳቤ። እሳቸው እንግዲህ ያው መሪ ሆነዋል እና ይሄንን ሰው እየወቀሱ ዑመር ኢብኑ አልወሊድ የተባለውን ሰው እየወቀሱ ነው የሆነ ደብዳቤ ነገር የጻፉት ማለት ነው። እና በዛ ኪታብ ላይ ምን ያለ فيه ይላሉ ሲወቅሱት ነው وقسم أبيك لك الخمس كله አባትህ ላንተ الخمس ለሁሉም ማካፈል ሲገባው ላንተ ብቻ መስጠቱ ምናምን እያሉ የተወሰኑ ነገሮችን ዘረዘሩ። ለማሳጠር እንተውና ዋና ቁም ነገራችን ጋር እንሄድ። ሌላስ ችግሩ ምንድነው የወቀሱበት? قال وإظهارك المعازف والمزمار بدعة في الإسلام ولقد هممت أن أبعث إليك من يجز جمتك جمة السوء ብለውን የጻፉለት የሙዚቃ መሳሪያዎችንና ሚዝማሮችን ያው ሚዝማር በትንፋሽ ያኒ ድምጽ የሚያወጡ የሙዚቃ መሳሪያዎች በአጠቃላይ የሚወከሉበት ቃል ነውና እንዲህ ያለ አንዳንድ ጊዜ ሚዝማር የሰው ቅድም የጠቀስነው ቃና እና ዘፈን ሊፈለግበት ይችላል። ሚዝማር የሚለው አንዳንድ ጊዜ የሙዚቃ መሳሪያ ባይሆን ራሱ ዘፈኑ ራሱ መዝሙር ነገር እንደሚባለው እንደዛ ማለት ነው። ግን ምንድነው ማሳመሩ ብቻ ነው የተከለከለ ሊሆን ይችላል። አሁን ቁርአን አቀራሩ ራሱ ለአቡ ሙሳ እንዳሉት ሚዝማር ኦቲታ ለቀጥ ኦቲያ ሚዝማርም መዛሚር አሊ ዳውድ እንዳሉት ማለት ነው። አልሙሂም ይሄንን ግልጽ ማድረግ በእስላም ውስጥ ቢድዓ ነው አሉት። ይሄ ሰውዬ ምን አድርጓል ማለት ነው? ያልታወቀ አዲስ ነገር አመጣ። طبعا ኢባዳ ነው እያሉ አይደለም። ቢድዓ ማለት ነው ያልታወቀ አዲስ ነገር ለማለት ነው። በቋንቋዊ ትርጉሙ እዚህ ላይ አዲስ ነገር አመጣህብን ነው። ምን ማለት ነው? ከዚያ በፊት ይሄ ነገር አይታወቅም። ይሄ ሰው በዚህ መልኩ ግልጽ ከማድረጉ በፊት ቢያንስ በዑመር ግንዛቤ ከዚያ በፊት ተከስቶ አያውቅምና በእስላም ውስጥ አዲስ ቢድዓ መጣ ሲሉት ከዚያ በፊት የነበረው
ድባብ እንዲህ አይነት ሙዚቃ ዘፈን ምናምን ነገር የማይታወቅበት ድባብ ነበር ማለት ነው። طبعا እሳቸው በጣም እያወገዙ ነው እንግዲህ حتى ምናሉት ወለቀድ هممت أن أبعث إليك من يجوز جمتك جمة السوء ይሄ ወረድ ያለውን ጸጉርህን እየጎተተ እኔ ድረስ የሚያመጣ ሰው ልልክብህ አስቤ ነበር አሉት። በዚህ መልኩ ማለት ነው። እና ያው ዑመር ብን አብዱልአዚዝ አሁን ከኢጅማዕ ወጣ ባለ መልኩ ሁሌም ይሄን ነገር አደራ ይሉ ነበርና አንድ ጊዜ እንዲያውም ለልጃቸው ሙአዲብ ማለት እንግዲህ በብዛት በድሮ ጊዜ ያው ልክ የቤት አስተማሪ እንደሚቀጠረው ሙረቢ የሆነ የሚያስተምር መጽሐፍ ማንበብ ብቻ ሳይሆን ስርዓት የሚያስይዝ ሰው ይቀጠር ነበር። ምን ብለው ነው የጻፉለት? ليكن أول ما يعتقدون من أدبك بغض الملاهي التي بدؤها من الشيطان وعاقبتها سخط الرحمن ይላሉ። መጀመሪያ ከሁሉ በፊት ልታስተምራችሁ ከአደብ ካንተ ሊወስዱ የሚገባው ሊያምኑበት የሚገባው ነገር እንደዚህ የሚያዘናጉ መሳሪያ መላሂ ከተባለ በብዛት የሙዚቃ መሳሪያ የሚፈለግበት ግን ሌሎችም የቁማር የምናምን መሳሪያዎችም እዚህ ውስጥ ይገባሉ። ይህንን እንዲጠሉ አድርግ። የመጀመሪያው አደራ ጅማሮ ከማን የሆነው አሉ التي بدؤها من الشيطان ከሸይጣን የሆነው። ለዚህ ነው ይሄ እንግዲህ መዝሙር الشيطان የሚባለው አንዱ ለዚህ ነው። وعاقبتها سقط الرحمن መጨረሻው ደግሞ የአላህ የአርህማን ቁጣን የሚያተርፍ የሆነው ይላሉ። ግን ዞሮ ዞሮ አሁን እዚህ ላይ ድባቡ ምን እንደሆነ አሳየን ማለት ነው። በመጀመሪያ ክፍለ ዘመን ማለት ነው በታቢዒዎች ጊዜ ከሰሃቦች በኋላ። ሁለተኛ ላይ ደግሞ ለምሳሌ الطبري ابن جرير الطبري በ310ኛው ዓመተ ሂጅራ ነው የሞቱት እና ተህዚብ الآثار በተባለው መጽሐፋቸው ላይ በተለይ في مسند علي ሐዲሶችን የሚያመራሩበት ነው። በሙስነድ ከፋፍለው ነው የሰሃቦችን ሐዲሶች ከፋፍለው አሊ ሐዲሶችን በሚያበራሩበት ጥንቅር ላይ እንላሉ فإذا كان أمر النبي صلى الله عليه وسلم عليا بكسره وتغييره عن هيئته المكروهة التي يعصى الله بها من أجلها ብለው አሊይን መልእክተኛው አለይሂ ሰላቱ ወሰላም እንግዲህ እነዚህን ነገሮች እንዲሰብር እንዳዘዙት የሚያሳዩ ነገሮችን አثሮችን ካወሩ በኋላ ነው። ስለዚህ المهم አወሩን ስለነዚህ መሳሪያዎች ማለት ነውና ለዚህ ነው ምክንያቱ ብለው مع الأسباب التي ذكرت فمعلوم أن ما ذكرت من الطنابير والعيدان والمزامير ምናምን ብለው የሙዚቃ መሳሪያዎችን አወሱ ማለት ነው። እና እንደዚሁም ለወንጀል የሚያገለግሉ እንዲህ አይነት ዕቃዎች ለምሳሌ ጣዖት ቅርጽ ያለው ምስል የመሳሰሉት ነገሮችን አወሱና እነዚህን መሰባበር ሰዎች እንዳይጠቀሙባቸው አድርጎ ማፈራረስ አቅሙ ላለ ሰው ተገቢ እንደሆነ የሚያሳይ ነገር ተናገሩ እና ቢያንስ ቅርጹን መቀየር ተገቢ እንደሆነ ከገለጹ በኋላ ምን አሉ? وبنحو الذي قلنا في ذلك وردت الآثار عن السلف الماضين من علماء الأمة وعمل به التابعون لهم بإحسان ይላሉ። አሁን በተቀስነው መልኩ ከሰለፎች መሳሪያዎችን መሰባበርና ማጥፋት ማለት ነው። ضمان የለበትም። ወደፊት በአንዳንድ ምሳሌዎች ላይ እንጠቅሰዋለን። የሚከፍለው ማካካሻ ያስፈልገው ማለት ነው። ኢላ ያኒ መጠቀም ማለት ከሙዚቃ ውጭ ሌላ ነገር መጠቀም የሚቻልበት እንጨት ከሆነ ለምሳሌ ያንን ለምን አላስተረፍክም ተብሎ ሊሆን ይችላል እንጂ ከዛ ባለፈ እንትን የለም። እሱ ራሱ ዝግባለ ወደፊት እናየዋለን ኢንሻአላህ። እና ይሄንን ማን ነው እንዲህ ያለው? ከሰለፎች አጠቃላይ ዑለማ ዑለማዎች በአጠቃላይ ይሄንን የሚያሳዩ አثሮች ተላልፈዋል። من علماء الأمة እንግዲህ ከሌ ራሱ ሳይሉ ማለት ነው ከዑለማዎች በአጠቃላይ ተላልፈ እንደሆነ ነው የሚያስተላልፉት። وعمل به التابعون لهم بإحسان እነሱን የተከተሏቸው በበጎ የተከተሏቸው ዑለማዎች በአጠቃላይ ይሄን ነገር ሰርተውበታል ይላሉ ማለት ነው። ይሄን ነገር ሰርተውበታል ብለው ምንም ኺላፍ አልጠቀሱም። ابن الجرير الطبري ኺላፍን በማወቅ በጣም የተመሰገኑ ስማቸው የሚነሳ ዓሊም ናቸው። ኺላፍ ቢኖር ይጠቅሱ ነበር። ግን አሁን እዚህ ላይ ቢኖር ይጠቅሱ ነበር የሚለውን ብቻ አይደለም እንደ ኢጅማዕ የሚቆጥረው ንግግራቸው ራሱ ያንን ስለሚያሳይ ማለት ነው። ዑመር ኢብኑ አብዱልአዚዝ ቢድዓ በሚል ቃል መግለጻቸው ያ ነገር መጥ አዲስ በሞ የማይታወቅ እንደሆነ ያስተባርቃል። ኢጅማዕ አለበት። ያውም በሚያወግዝ ቃና ነው ይሄን ያሉት ማለት ነው። ሌላው ደግሞ በዛው ዘመን አካባቢ ኢብኑ አልሙንዚር የታወቁት ያው አቡበክር ኢብኑ አልሙንዚር እንግዲህ በኺላፍ ረገድ የተለያዩ ዑለማዎችን ኺላፍ በማጠናቀር ብዙ መጽሐፍ የጻፉ የታወቁ ናቸው። አልአውሰጥ ወገይሪ አሁን እዚህ ላይ አልአውሰጥ በተባለው ኪታባቸው ላይ የሚከተለው ይላሉ 318ኛው ዓመተ ሂጅራ ላይ ሞቱ ናቸው። يقول أجمع كل من نحفظ عنه من أهل العلم على إبطال استئجار النائحة والمغنية ይላል። ሁሉም
يعني ዕልማቸውን የወሰድንባቸው ወይም ደግሞ ዕልማቸው አቋማቸው የደረሰን ዑለማዎች በአጠቃላይ በለቅሶ ጊዜ ሙሾ የምታወርድ ሴትን እንደዚሁም የምትዘፍንን ሴትን መቅጠር ተገቢ እንዳልሆነ ብቻ ሳይሆን ባጥል እንደሆነ ራሱ ዓቅዱ መስተጋብሩ ቦታ እንደማይሰጠው ተስማምተዋል ይላሉ። ተስማምተዋል። ለምን እንደሆነ እንግዲህ ያብራራሉ። እሳቸውም ሌሎችም ዑለማዎች መንፈዓው ሙሐረም ስለሆነ ነው። ማለት አንድ ነገር ስትከፍል ለምሳሌ የምታገኘው ነገር በሸሪዓ የተከለከለ ከሆነ ያንን ነገር መግዛትም መሸጥም መከራየትም ስለሚከለከል ነው። እና አልሙገኒያ የተባለው ያኒ ዘፋኝ በብዛት እንደዛ ስለሚያደርጉ ነው። በተለይ ሴት ባሮች ዘፋኞች ከሆኑ ዋጋቸው ይጨምር ነበር። አንዳንድ ይከራዩአቸው ነበር። ለነሱ አሳዳሪዎች ገንዘብ ሰጥተው ይዝፈኑልን ተብሎ ለሆኑ ቦታዎች ይጋበዙ ነበርና ያንን በሚያወግዝ ቃና ነው ማለት ነው ይሄን የተናገሩት። طيب 3 አሳልፈናል። አራተኛ አቡበክር አልአጁሪ ትልቁ መሐመድ ብን ሁሴን አልአጁሪ የተባሉት ኢማም በ280 ተወልደው በ360 ይሞቱ ዓሊም ናቸው። እና እብን ረጀብ እንደጠቀሱት في نزهة الأسماع في مسألة السماع በተባለው መጽሐፍ ላይ እንደጠቀሱት إجماعنا التقصى من ابن رجب فأكثر العلماء على تحريم ذلك يعني سماع الغناء وسماع آلات الملاهي كلها إلى ابن رجب አብዛኛዎቹ ዑለማዎች ይህን አስመልክቶ ክልክል መሆኑ ላይ ተስማምተዋል ማለት ነው። አሁን እዚህ ላይ ለምን አብዛኛው አሉ ابن رجب ሊባል ይችላል። طبعا ኢጅማዕን ይጠቅሳሉ እሳቸው ንግግራቸውም ይመጣል እዚህም ላይ ይታያል። ግን አንድ ሰዎች ማወቅ ያለባቸው ነገር የተሳሳቱ ዑለማዎች ከማየት አንፃር ዓሊሞች ናቸውና ከዓሊምነት ስለማናስወጣቸው አብዛኛዎቹ ብለን እነሱን ለመጠቆም ልንሞክር እንችላለን። ከማስረጃነት አንፃር ኢጅማዕ እዚህ ላይ ማስረጃ ሆኖ መቅረቡን ለማጽናት ስንፈልግ ግን የሁሉም ዑለማዎች ብለን እንጠቅስ እንችላለን። ይሄ የታወቀ ስልት ነው። አንድ ዓሊም ራሱ አንዳንዴ ሁለቱንም ቃል ሊጠቀም ይችላል። ሁለቱንም ቃል ማለት ነው። ሼክ ኢስላም ተሚያ አንዳንዴ እንደዛ ያደርጋሉ። ይሄ ጅምሁሮች ቀውል ነው። እንደገና ደግሞ ኢጅማዕ አለበት ይላል። የጅምሁሮች ያለው ለምንድን ነው? ይህንን የጣሱ ዑለማዎች አሉ ግን ንግግራቸው ሚዛን ላይ አይሰቀልም የሚለው ማለት ይሄን በመጣሳቸው ዑድር ሊሰጣቸው ይችላል። ከዑለማነት አናስወጣቸው ማንፈቀታቸው ለማለት ነው። አልሙሂም ምን ይላሉ ابن رجب فأكثر العلماء على تحريم ذلك يعني سماع الغناء وسماع آلات الملاهي كلها ዘፈንን መስማትና የሙዚቃ መሳሪያዎችን መስማትን አስመልክቶ ሁሉ አብዛኛዎቹ ያው ክልክል ነው የሚለው አቋም ላይ ናቸው ካለ በኋላ قال وكل منها محرم بانفراده ሁሉም ለየብቻው ክልክል ነው። ዘፈኑ አሁን በጠቀስነው ዜማ ስልት ሙዚቃ መሳሪያ ባይቀላቀልበትም ለብቻው ክልክል ነው። የሙዚቃ መሳሪያ አብሮ የሚዘፍን ሰው ባይኖርም ክልክል ነው በዚህ መልኩ ከተጠቀመበት ማለት ነው። قال وقد حكى أبو بكر الآجري وغيره إجماع العلماء على ذلك أبو بكر الآجري نا ሌሎችም በዚህ ላይ ዑለማዎችን ሙሉ ስምምነት አስተላልፈዋል ይላል። ሰነዱ የታለከ አቡ በክር አልአጁሪ እንዴት ሰሙት የሚል ሰው ሊመጣ ይችላል። ምንድነው ኪታብ የጻፉ ሰዎች ዑለማዎችን ኪታባቸውን አይቶ ለማውራት የግድ ሰነድ አያስፈልግም። ለምሳሌ እኔ ተነስቼ አሻውካኒ እንደዚህ ብለዋል ለማለት ከሻውካኒ የሰማህበት ሰነድ ማለት አያስፈልግም። ኪታባቸው የተሰራጨ እስከሆነ ድረስ ማለት ነው። እና አልአጁሪ ምንም ኪታብ ስላላቸው ነው በዚህ ላይ እንደዚህ ያሉት። ነገር ግን የሆነ ሰው መጥቶ ለምሳሌ ከአራተኛው ክፍለ ዘመን ተነስቶ ከሰሃቦች መካከል እከሌ ሙዚቃ ሰምቷል ቢለን ወይ ሙዚቃን ፈቅዷል ቢለን ሰነድ አምጣን እንለዋለን። ምክንያቱም ሰሃቢዩ ኪታብ አልጻፈ እናላለና እርግጠኛ እንድንሆን ሰነድ ያስፈልገናል ማለት ነው። የተሰራጨ የሆነ ሁሉም ዘንድ የታወቀ በሰነድም ይሁን በጥቅሉ የሚተላለፍ መጽሐፍ ያለው ሰው ከመጽሐፉ አንፃር ከጻፈው ነገር አንፃር አቋምን ማውራት ይቻላል ማለት ነው። አምስተኛ በ373ኛው ዓመተ ሂጅራ የሞቱት አቡ ለይት አልሰመርቀንዲ ሐነፊያ ዑለማዎች መካከል ትልቅ ናቸው። طبعا አሁን እንደምናየው በተለይ ዝቅ ስንል በመዝሀብ ደረጃም የተለያዩ ዑለማዎች ናቸው። ከተለያዩ መዝሀብ የተውጣጡ ዑለማዎች ናቸው ማለት ነው። ሰመርቀንዲ ሐነፊ ናቸው። ሰመርቀንዲ ምን ይላሉ? والدليل على تحريم الغناء والرقص وغيرهما من اللهو الكتاب والسنة وإجماع الأمة ይላሉ። አሁን የጠቀስነው ጊና ሲባል እንግዲህ የተከለከለው ለማለት ነው። የተከለከለው ቃና ወይም ዜማ ማለት ነው። ወረቅስ መደነስ መጨፈር ማለት ነው። እሱም ራሱ ወደፊት ምናልባት ወይ እናብራራዋለን። ረቅስ ሲባል ዑለማዎች ዘንድ አንዳንዶቹ ይጠላል ሲሉ የትኛውን ነው ይጠላል ብለው ያኒ እርም ነው ያላሉት የሚለው ማለት ከሙዚቃ ጋር የሚጨፈረውን አይደለም። እነሱ ዝም ብለው መዝለል ምናምኑን ሊያቃልሉት ይችላሉ።
እሱ ረቅስ ይባላል በቋንቋ ስለሆነ ማለት። ግን እዚህ በተለይ ደግሞ ሱፊያዎች በተወሰነ ጊዜ የጀመሩት እየጨፈሩ እየተወዛወዙ ምን እያሉ ከዚያ ከዜማ ጋር አብሮ በሚሄድ መልኩ መወዛወዝ ወይም መደነስ እንበለው ወይም መጨፈር እንበለው ይህንን ያካተተ ገለጻ ነው ማለት ነው። ይሄ ክልክል ስለመሆኑ ሌሎችም ነገሮች ማለት ነው ማስረጃው ምንድነው? አልኪታብ ወሱና ወኢጅማዕ الامه አልኪታብ يعني ቁርአን ማለታቸው ነው። ቀጥታ ቃሉ ባይጠቀስም ቁርአን ላይ ይሄን የሚያሳይ ነገር አለ። الሱና እንደዚህ በሱና በመልእክተኛው ዐለይሂ ሰላም ሐዲስ ወኢጅማዕ الامه የኡማው ኢጅማዕ ነው ይላል። እንግዲህ በችኮላ ዝም ብለው የሚያወሩ ዓሊም አይደሉም እሳቸው ማለት ነው። እና ይህንንም እዚህ ላይ ያወሳሉ። ይህንን محمود አቡ መሐመድ محمود ابن أبي القاسم الدشتي የተባሉ ትልቅ ሌላ ሐነፊ ኪታባቸው ላይ ጠቅሰውታል። النهي عن الرقص والسماع من الكتاب አላቸው الدشتي ማለት ነው። ቡርሃን الدين البقاعي ትልቁ الحافظ بن حجر ተማሪ የሆኑት ብዙ ኪታብ ያላቸው ዓሊም እንደዚሁ ኢናረቱ الفكر بما هو الحق من كيفية الذكر በሚለው ኪታባቸው ላይ አስተላልፈውታል ማለት ነው። طيب ስድስተኛ አቡ ጠይብ الطبري ደግሞ ከፉቃሃዎች በተለይ ከሻፊዕያ ፉቃሃዎች መካከል አንዱና ትልቁ ናቸው። በዚህ ርዕስ ላይ ያዘጋጁት መጽሐፍ እንዳለ ከዚህ በፊት ጠቁመን ነበር እና الرد على من يحب السمع በሚል ታትሟል። المهم ምን ይላሉ ልብ በል እዚህ ላይ فقد أجمع علماء الأمصار على كراهيته والمنع منه በተለያዩ ከተሞች ያሉ እንግዲህ አንድ ቦታ ላይ ብቻ አይደለም በተለያዩ ከተሞች ያሉ ዑለማዎች ሁሉ ይህንን በመጥላትና በመከልከል ላይ ተስማምተዋል አሉ። ስለዚህ መጥላት ሲባል እዚህ ላይ እንግዲህ እንዲሁ ክራህት ተንዚህ ብቻ አይደለም የሚሆነው ክልከላ አብሮት ከተቀላቀለ ሐራምነቱን እንደሚያምኑ ያሳያል። ዑለማዎች ተስማምተዋል። ግልጽ ቃና ነው አይደል? قال وانما فارق الجماعه هذان الرجلان ቀደም እንዳልነው እነዚህ ሁለት ሰዎች ናቸው ከጀማዓ ራሳቸውን ያገነጠሉት አሉ። ኢብራሂም ብን ሰዓድ እና ዑበይዱላህ አልዐንበሪ ማለት ነው። ከዛ እነሱን አስመልክተውም ናሉ መልእክተኛው ዐለይሂ ሰላቱ ወሰላም አለይኩም ቢሰዋድ العظم ብለዋል። ሐዲሱ ኺላፍ ቢኖርበትም ዋናው ኢጅማዕ ነቅል ማድረጋቸው ነው ስለሚፈለገው ዋናው የሙስሊሞችን አጠቃላይ ስብስብ ተከተሉና ወይም ከዚያ ጋር አብራችሁ ሆነ የሚል ሐዲሶችን መንፋረቀል ጀማዓ ማተ ሚተተን ጃሂልየተን የጃሂልያ ማሟት ነው ከጀማዓ የተገነጠለ ሰው የሚሞተው የሚሉትን ሐዲሶች አወሩና فالمصير الى قول الجماعه اولى ይሄንን እንዲያውም ከዚህ በፊት እንዳወሳለ ኢብኑ ረጀብ አጣቅሰው ምን አሉ? ኢብኑ ረጀብ በኪታባቸው ላይ የአቡ ጠይብ ጠበሪ ነገር አጣቅሰው وهذا الخلاف الذي ذكره في سماع الغناء المجرد ይሄ እንዲያውም የሙዚቃ መሳሪያ ራሱ የሌለውን ነው። የሙዚቃ መሳሪያ ራሱ የሌለውን ማለት ነው። ሙዚቃ መሳሪያ ከተከለከለበትም ከሱ አብሮት ካለማ ተው እና እንደዚያ ነው አሉ። ንግራቸው አውዱ ስለሚያሳይ ማለት ነው። فأما سماع آلات اللهو فلم يحكي في تحريمه خلافه ያኛውን ግን የሙዚቃ መሳሪያን አስመልክቶ ክልክልነቱን ሲያወሱ ኺላፍ አልጠቀሱም። እንደዚህኛው ኺላፍ የሁለቱ አቋም ብቻ ነው ምናምን አላሉ ማለት ነው። ጭራሽ እንደ ጀማዓ እንደ ኢጅማዕ አድርገው አስተላልፈውታል ማለት ነው። وقال إن استباحتها فسق ይሄንን ይቻላል ብሎ መናገር ፋሲቅ ወይም በተግባርም ደረጃ ልክ እንደሚፈቀድ አድርጎ መፈጸም ያው ፍስቅ ነው የሚለውን ተናግረዋል ነው የሚሉት። طيب ሰባተኛ ደግሞ ሌላ ዓሊም ሱለይም ኢብን አዩብ አራዚ የተባሉ ትልቅ ዓሊም አሉ እና ከ360 እስከ 447ኛው ዓመተ ሂጅራ የኖሩ ናቸው። በተለያዩ ኡሱል الفقه እና የፊቅህ ኪታቦች ላይ ስማቸው ሲወሳ እናያለን። الهيثمي ابن حجر الهيثمي العسقلاني ሳይሆን الهيثمي كف الراعي عن محرمات اللهو والسماع من كتاباته እዛ ላይ ምን ይላሉ? وقال الإمام أبو الفتح سليم بن أيوب الرازي في تقريبه بعد أن ذكر حديثا في تحريم الكوبة ይህ ዓሊም ከበሮን በተመለከተ የመጣ ሐዲስን ጠቅሰው ክልክልነቱ የሚያሳይ ሐዲስ ከተጠቀሱ በኋላ ሌላም ሐዲስ ጠቀሱ። ሐዲስ ትክክል ሆነ አይሆን አሁን ርዕሳችን እሱ አይደለም። ርዕሳችን እሳቸው ኢጅማዕ ሒካያ ማድረጋቸው እና አላህ Subhanahu Wa Ta'ala ለእንዲህ አይነት ሰው ባህርታ ያደርግም የሚል ሐዲስ ከጠቀሱ በኋላ ምን አሉ? ومع هذا فإنه إجماع ከዚህ ጋር ማለት ሐዲሱ ከመኖሩ ጋር ማለታቸው ነው። ይሄ ኢጅማዕ ነው ብለው የዑለማዎችን ሙሉ ስምምነት አጣቅሰዋል ማለት ነው። በ447ኛው ላይ ዓመተ ሂጅራ ላይ ይሞቱ ማለት ነው። ምን አሉ? ኢብኑ ሐጀር الهيثمي ካወሱ በኋላ ምን አሉ? فتأمل نقل هذا الإمام الإجماع على حرمتها ይህ ትልቅ ኢማም ይህ ነገር ክልክል መሆኑን የሚያሳይ ኢጅማዕ ማስተላለፉን በደንብ አስተውል ይላሉ። طيب ስምንተኛ ደግሞ الحافظ ابن عبد البر ትልቅ ኢማም ናቸው። በ368 ተወልደው በ463 ዓመተ ሂጅራ ላይ ያለፉ ናቸው። ጃሚዕ በያን العلم وفضله በተባለ ኪታባቸው ላይ ይላሉ
أما علم الموسيقى كذي بفتن دالنا مالتنا تعريفون تقصونا من قالوا ስለ موسيقى يجد እንግዲህ ሙዚቃ መሳሪያ ባይቀላቀልበትም ማለት ከተቀላቀለበትም من باب أولى أما علم الموسيقى واللهو ይሄ በዕልም በዘርፍ ደረጃ ሰዎች መሰልጠንና መማር የሚያስፈልጋቸው የሙዚቃን ትምህርት በተመለከተ فمطرح ومنبوذ عند جميع أهل الأديان على شرائط العلم والإيمان ይህ የሚተው ሰዎች በመጻይፍ የሚተውት የሚወረውሩት ነው እነማን ዘንድ ነው በዚህ መልኩ የተጠላው جميع أهل الأديان حتى ሙስሊሞችም ጋር ብቻ አይደለም ማለት ነው ሙስሊሞችም ሙስሊም ያልሆኑ የዲን ባለቤቶች ማለት ነው ይሄ የታወቀ ነው በብዛት በተለይ በፊቱ ተጨባጭ ሌሎች እምነቶች ራሳቸው ሙዚቃን ለእምነታቸው ማስተላለፊያና ማስፋፊያ ራሱ አይጠቀሙበት ነበር አሁን ነው በዚህ መልኩ የታወቀ ማለት ነው على شرائط العلم والإيمان እነሱም ጋር ቢሆን ከሙዚቃ እንትን ተውበት ያደርጋል ወይ ምናልባት በእነሱ የተፈቀደውን ዝማሬ አዝማሪ ምናምን ሊሆን ይችላል እንጂ ተውበት የሚያረጉበትና የሚጠየፉት ነው ትክክል ነው እንደዛ ነው ዞሮ ምንድነው እንደ ሙስሊሞች ደግሞ ሙስሊሞች ተጠየፉትና የሚከለክል መሆኑን ያመኑበት ነው على شرائط العلم والإيمان ራሱ በዕልምና በኢማን ሸርጥ ላይ ያሉ ዑለማዎችም ሙሉ ለሙሉ የጠሉት ነው ማለት ነው ዘጠነኛ ደግሞ الإمام البغوي ታዋቂው የሻፊዒያ ሊቅ እና በሌሎችም ከመዝሐቦች ዑለማዎች ዘንድ የታወቁ አንድ እስላም ፈርጥ ናቸውና በ436ኛው ዓመተ ሂጅራ ተወልደው በ516ኛው የሞቱ ናቸው እሳቸው ደግሞ شرح السنة በተባለው ታዋቂ መጽሐፋቸው ላይ ምን ይላሉ واتفقوا على تحريم المزامير والملاهي والمعازف ይላሉ المزامير እነዚህ يعني ድምጽ የሚያወጡ እንደ ዋሽንት ያሉ ይሁኑ والملاهي ከዚህም ውጭ ሰዎች በሙዚቃ መሳሪያነት የሚጠቀሙባቸው والمعازف ሁሉንም የሙዚቃ መሳሪያ ሊያካትት ይችላል ወይም ደግሞ እንደ ክራር ያሉ ነገሮችንም አዝፍ የሚደረግባቸውንም ሊመለከት ይችላል በተቀሉ እነዚህን የሙዚቃ መሳሪያዎች ሁሉ እርም በማለት ላይ ተስማምተዋል ይላሉ በቃ ይሄ ግልጽ የሆነ ቋንቋ ነው እንግዲህ እና ያው ከዚህ በፊት እንደተጠቆም ነው እነዚህ ዑለማዎች ከዚህ በፊት የነበሩ አንዳንድ ሰዎች ያሏቸው ንግግሮች ሁሉ ጠፍተዋቸው አይደለም የሚጠፋቸው አይነት አይደሉም لا يجهلون أقوال المبيحين ያውቃሉ ያ ከመሆኑ ጋር ኢጅማዕ መኖሩን በዚህ መልኩ ያጠቅሳሉ ኺላፉን ቦታ ካለ መስጠት ነው ይሄን ኢንሻአላህ ወደፊት ምናብራራው ነው የሚሆነው አስረኛ ደግሞ ጀማሉል ኢስላም ኢብን አልቢዝሪ የሚባሉ ቢከስር الباء በ471ኛው ዓመተ ሂጅራ ተወልደው በ560ኛው የሞቱ ናቸውና ابن حجر الهيثمي كفراع በሚባለው መጽሐፋቸው ተጠቀሱት እሳቸው ابن البزري የሚባሉት ዓሊም ምን ብለዋል الشبابة زمر لا محالة حرام بالنص ይላሉ ይህ ዋሽንት የሚባለው ዘምር የሚባለው ውስጥ ይካተታል يعني መዛሚር የሚባሉት የሙዚቃ መሳሪያዎች ውስጥ የሚካተት ነውና ምንም ጥርጥር የለውም حرام بالنص በነስ يعني በግልጽ የቁርአን ወይ ሐዲስ ማስረጃ ማለታቸው ነው እርምነቱ የታወቀ ነው ማለታቸው ነው ويجب إنكارها ويحرم استماعها ይህንን ኢንካር ማድረግ ግዴታ ነው يعني خلاف ርዕስ አላደረጉትም ማለት ነው ويحرم استماعها መስማቱም ክልክል ነው አሉ ولم يقل العلماء المتقدمون ولا أحد منهم بحلها وجواز استعمالها قدمت علماءዎች ከነሱ መካከል አንዱም ይህንን ነገር ይቻላል ያለ የለም ይቻላል ወይ ደግሞ መጠቀሙ አይከለከልም ብሎ የተናገረ አንድም የለም ማለት ለምንድነው ቀደምት ዑለማዎች ያሉት ይሄኛውን በተመለከተ ብቻ ሸባባ የሚለውን በተመለከተ ብቻ ትንሽ ሙተአኺር የሆኑ ከነ الغزالي ምናምን በኋላ የመጡ በሻፊዒ መዝሐብ ላይ ይቻላል ያሉ አሉ ግን ያው ትክክለኛው መዝሐቡ አይቻልም ነው ነው ይሄንን ነገር ግልጽ ሆነ መልኩ አብራርተዋል ማለት ነው የራ የሚሉት ነው እሱ የራ የሚሉት ራሱ ማለት ዋሽንት ማለት ነው ሸባባ ለራ አንድ ነገር ነው እና ከዚህ አንፃር ነው ይሄኛው ኺላፍ ቦታ እንደማይሰጠው ከጊዜ በኋላ የመጣ እንደሆነ በሚያሳይ ቃል የተናገሩት ማለት ነው قالوا من ذهب الى حلها وسماعها فهو مخطئ ይሄንን ይቻላል ያለ ወይ ደግሞ የሰማም ካለ ስተተኛ ነው ይላሉ طيب 11ኛ ደግሞ ابن رشد الحفيد ابن رشد صاحب كتاب بداية المجتهد ማለት ነው
እና በነገራችን ላይ ኢብኑ ሩሽድ አልጀድ ራሱ صاحب المقدمات ኢጅማዕ ይጠቅሳሉ። የሆነ የተወሰኑ ሙዚቃ መሳሪያዎችን ከጠቀሱ በኋላ ኺላፍ እንደሌለ ያወሳሉ። ግን ግድ የለም ይሄኛውን እንውሰድ፣ የልጅ ልጃቸው ናቸው። በማሊኪያ መዝሀብ ላይ የሚታወቁ ከመሆናቸው ጋር ግን ኺላፍን ያጣቀሱበት መጽሐፍ አዘጋጅተዋል። የታወቀ ቢዳየቱል ሙጅተሂድ ወኒሃየቱል ሙቅተሲድ በሚለው ኪታባቸው ላይ እዛ ላይ ምን ይላሉ? فمما اجتمعوا على ابطال اجارته كل منفعه كانت لشيء محرم العين ማከራየቱ ክልክል መሆኑ ላይ ከተስማሙባቸው ነገሮች መካከል ማንኛውም ዋናው ከሱ የሚፈልገው መንፈዓ ወይም ጥቅሙ እርም የሆነ ነገር ነው፣ محرم العين የሆነ። ስለዚህ ይሄ ራሱን የቻለ አንድ የፍቅህ ቃዒዳ ነው። የምትጠቀመው ነገር በሸሪዓ የተከለከለ ከሆነ ያንን ነገር መሸጥ ማከራየት ሁሉ ይከለከላል ማለት ነውና እንዲህ አይነት ነገር ክልክል መሆኑን ተስማምተዋል ብለው ምሳሌ ይሰጡናል። وكذلك كل منفعه كانت محرمه بالشرع محرمه العين ሲባል ራሱ محرم የሆነ ለምሳሌ እንበልና አይኑ ራሱ ማለት ነው። አይኑ ራሱ محرم ይሆናል። አንዳንድ ጊዜ ደግሞ አመጣጡ محرم የሚያደርገው አለ ራሱ ምንነቱ حرام ባይሆንም ማለት ነው። وكذلك كل منفعه كانت محرمه بالشرع በሸሪዓ يعني እኛ የምናውቀው ጉዳት ባይኖረው ራሱ እኛ የምናውቀው ባይሆን ራሱ ግን በሸሪዓ ክልክል የተደረገም ከሆነ እንደዚህ ሆኖ يعني خلاف የለበትም ማለት ነው። ምሳሌው ምንድነው? مثل اجر النوائح واجر المغنيات ሙሾ ለማውረድ የሚቀጠሩ ሴቶች ወይም ደግሞ ለዘፈን የሚቀጠሩ ሴቶች ማለት ነው። ይሄን እንግዲህ ከዚህ በፊት በኢብኑል ሙንዚር ንግግር ላይ ያሳልፈናልና ይህም ኺላፍ እንደሌለው ጠቅሰዋል ማለት ነው። 12ኛ ደግሞ ምናልባት እነኚህ ሴቶቹ ራሱ የሚዘፍኑት ያለ ምንም ሙዚቃ መሳሪያ ሊሆን ይችላል። ብዙ ጊዜም እንደዛ ነው። እንትን አዝማሪ ምናምን እንደሱ ማለት ነው። የዚህ አይነት ያው ዘፈን የተባለው ከሙዚቃ ስልት ጋር የተቆራኘው የሆነው ማለት ነው። ሙያው አድርጋም ይዛለች። ሙያቸው እንደሆነ በሚያሳይ ምን ሙገኒ ከተባለ እንደ መጠሪያ ስም ያንን ያንጸባርቃል ማለት ነው። 12ኛው ኢጅማዕ ደግሞ ኢብኑ ቁዳማ ትልቁ ኢማም አቡ ሙሐመድ አብዱላህ ኢብኑ ቁዳማ አልመቅዲሲ አልሐንበሊ ግን ያው በተለያዩ መዝሀቦችም ላይ ዕውቀት የነበራቸው ትልቅ ኢማም ናቸው። በ541ኛው ዓመተ ሂጅራ ተወልደው በ620ኛው ላይ የሞቱ ማለት ነው። አልሙግኒ በተባለው ታዋቂው የፊቅህ መጽሐፋቸው ላይ ምን ይላሉ? ወአማ አለቱ ለሁ ከጠንቦር طبعا የሚያወሩት እዚህ ላይ ምንድነው? የሰረቀ ሰው በእስላም እንግዲህ መስፈርቶች ከተሟሉ እጁ እንዲቆረጥ ይፈረድበታል። አንደኛው እጁ ማለት ነው። ግን የተሰረቁት ነገሮች ለምሳሌ በዋጋ የሆነ ያህል ኒሳብ መሙላት አለባቸው አይደለም? ሩብ ዲናር። ግን ያ ዋጋ የሌላቸው ነገሮች ከሆነ ምን ማለት ነው? ዋጋ የሌላቸው ለምሳሌ ሙሐረም መሸጥ የማይቻል ነገር በእስላም ዋጋ የለው። መሸጥ የማይቻል ዋና የሚፈለገው ሰዎች የሚያስቡት የሚያክሉት ጥቅሙ حرام የሆነ ነገር አይሸጥም። ስለዚህ ዋጋ አይደረግለትም ማለት ነው። እና እንዲህ አይነት حرام የሆኑ ነገሮችን የሰረቀ ሰው ምናልባት ተዕዚር ሊደረግ ይችላል። ለምን ተብሎ ግን በሐድ ደረጃ የእጅ መቆረጥ ሐድ አይፈጸምበትም ማለት ነው። ምናል ወአማ አለቱ ለህዊ ይሄንን ግን ኺላፍ አለ። يعني حرام የሆኑ ነገሮች ከመሆናቸው ጋር ምናልባት እነዚህ حرام የሚሰሩ ሰዎች የሚሸጡበት ዋጋ ታይቶ ሊቆረጥ ይችላል ሰራቂ እስከሆነ ድረስ ምናምን የሚሉ አሉ። እሳቸው ለነዚህ መልስ ሊሰጡ ነው። وأما آلة اللهو كالطنبور والمزمار والشبابة እንደዚህ አይነት እንግዲህ በተለያየ መልኩ ሰዎች የሚጠቀሙባቸው የመሳሪያ አይነቶች فلا قطع فيه አሉ። ይሄንን የሰረቀ ሰው እጁ አይቆረጥም አሉ። وإن بلغت قيمته مفصلا نصابا ዋጋው ይሄን ያህል ቢደርስ ዋጋው ሲባል ቅድም እንዳልኩ ሰዎች ዘንድ ለማለት ነው። በእስላም ዋጋ እናጸድቅለት እና ኒሳብ ማለት ገደቡ ላይ ቢደርስ ብለው አብራሩና የዑለማዎችን ውዝግብ ጠቀሱ። ከዛምናል ወለና አሉ። እንግዲህ ይሄ እስሎባቸው ነው የኛ ደሊል ማለት ነው ብለው ሊጠቅሱ ነው ደሊላቸው። ምንድነው ደሊላቸው? ወለና انه آلة للمعصية بالإجماع ምክንያቱም ይህ ለማዕሲያ ወይም ወንጀል ለመስራት የሚያገለግል መሳሪያ ነው በሁሉም ዑለማዎች ስምምነት بالإجماع አለት ማዕሲያ መጥፋቱም ይፈለግ ነው አስላን እንዲኖርም አይፈለግም እኮ አቅምና يعني ስልጣን ላለው ሰው እንዲያጠፋው የሚመከር እንጂ የሚጠቅም ነገር ሆኖ አይደለም። እና በሁሉም ዑለማዎች ስምምነት ይሄ ወንጀል መስሪያ መሳሪያ ነው። እግረ መንገዳችን ኢጅማውን አወቅን ማለት ነው። قال فلم يقطع بسرقته كالخمر لك خمر የሰረቀ ሰው እጁ እንደማይቆረጠው
ይሄንን የሰረቀ እኮ እጁ አይቆረጥም አሏቸው። ሁላችንም እንስማማለን ማለት ነው። እጁ ይቆረጣል የምንለው ይቆረጣል የሚሉትም አይቆረጥም የምንለው የወንጀል መሳሪያ መሆኑን ተስማምተናል እያሏቸው ነው። ስለዚህ ሁሉም የሚያጸድቀው ነው ማለት ነው። 13ኛው ደግሞ الحافظ ابن الصلاح በፊቅህ ደረጃ ሻፊዒ ናቸው። በሐዲስ ደግሞ እጅግ የታወቁ ናቸው። حتى مقدمة ابن الصلاح የሚባል የሐዲስ አንድ ታዋቂ ሙስጠላህ الحديث ኪታብ አላቸው። ሌሎችም ብዙ መጽሐፍት አሏቸውና በ557ኛው ዓመተ ሂጅራ ላይ ተወልደው በ643ኛው ላይ የሞቱ ናቸውና ፈታዋቸው ላይ ፈታዋ ابن الصلاح ላይ ምን ይላሉ? وأما إباحة هذا السماع وتحليله فليعلم أن الدف والشبابة والغناء إذا اجتمعت فاستماع ذلك حرام عند أئمة المذاهب وغيرهم من علماء المسلمين ይላሉ። ይህንን ደግሞ አስመልክቶ ማለት በተለይ ሱፊያዎች የሚፈጽሙትን ተሰብስበው እንግዲህ እንደ ዒባዳ እንደዚህ ከሙዚቃ መሳሪያ ጋር ዜማን የሚያዳምጡበትን ሂደት አስመልክቶ ምላሽ እየሰጡ ነውና ግን ያው ዒባዳ ተደርጎ ተያዘም አልተያዘም በመሰረቱ የሚሰጠው ብይን ምን እንደሆነ ሲገልጹ ይህንን ይቻላል ማለትን በተመለከተ ወይም ይቻላል ብለው መፈጸማቸውን በተመለከተ ዱፍ ማለት እንግዲህ እንደ ከበሮ ሆኖ በአንድ በኩል ክፍት የሆነ ነው ብለናል። አሸባባ ያው እንደ ዋሽንት ያለ በትንፋሽ ዜማ የሚያወጣ መሳሪያ ማለት ነው። እንደዚሁም ወልጊና ይሄ ዘፈን በሚባል መልኩ ሊታወቅ የሚችል ወይም ደግሞ ያው ዜማው ማለት ነው። እነዚህ ሶስቱ አንድ ላይ ከተሰባሰቡ አሉ ለምንድን ነው? ምክንያቱም እያንዳንዱ የሆኑ ኺላፍ በመዝሀብ ውስጥ ሙተአኺሮችም ዘንድ ቢሆን ይጠቀሳል ወይ ደግሞ ለየብቻ ዱፍ ለምሳሌ በሰርግ ወይ ምናምን ይቻላል ስለሚባል ማለት ነው። ግን ምን አሉ? እነዚህ ሶስቱ አንድ ላይ ከተሰባሰቡ ዜማ ብቻ አይደለም፣ ዋሽንት አለ። ዋሽንት ብቻ አይደለም። ዋሽንት ምክንያቱም ያለ ሙዚቃ ቃና ዝም ብሎ እንደ ፉጨት ሊጠቀሙበት ይችሉ ይሆናል። ግን በሙዚቃ ስልት ሰዎች ሲጠቀሙት ማለት ነው። ዱፍም ከታከለበት አሉ የተጅተመዐት ፈስቲማዑ ذلك حرام ይህንን መስማቱ ማዳመጡ ክልክል ነው አሉ። ማን ዘንድ? عند أئمة المذاهب وغيرهم من علماء المسلمين የመዛሂቦች መሪዎች የሆኑ ትላልቅ ዑለማዎችም ሌሎችም ዑለማዎች ዘንድ من علماء المسلمين ሁሉም ዘንድ አሉ ክልክል ነው አሉ። ግልጽ ነው። ولم يثبت عن أحد ممن يعتد بقوله في الإجماع والاختلاف أنه أباح هذا السماع ይሄ ዛሬ የሚፈጸመውን አይነት በዑለማዎች ስምምነት ወይም ውዝግብ ላይ ንግግሩ ቦታ የሚሰጠው ሚዛን ላይ የሚሰቀል አንድም ይህንን ይፈቀዳል ማለቱ አልተረጋገጠም አሉ። ሁሉም ከልክለውት ነው ያሉት ማለት ነው። قال والخلاف المنقول عن بعض أصحاب الشافعي كالشافعي مذهب ተከታዮች መካከል ከተወሰኑት የተላለፈው ኺላፍ አሉ إنما نقل في الشبابة منفردا ይሄኛው ቀደም እንዳልኩት ማለት ነው ዋሽንቱ ለብቻው ከሆነ ብለው ይጠቅሳሉ። አስለን እሱን ትክክለኛው አቋም حتى في مذهب الشافعي حرام እንደሆነ ተረጋግጧል። የነወቢ አስቀምጠውታል። ቅድም ባሳለፍነውም ደግሞ ነቅል ሙተቀድሞቹ ዘንድ حرام ነው። በኋላ አዲስ የመጣ አቋም ነው መዝሀብ ውስጥ ሰርጎ ይገባ ማለት ነው። طيب እና ለየብቻ የመጣውን ኺላፍ ነው የተምታተባቸው ሰዎች ማለታቸው ነው። والخلاف المنقول عن بعض أصحاب الشافعي إنما نقل في الشبابة منفردا والدف منفردا دفم ለብቻው ሲሆን ውዝግብ አለ ተባለ። እንደዚሁም እነዚህ ሁለት ነገር ከተጠቀሱ በኋላ ምናሉ فمن لا يحصل أو لا يتأمل ربما اعتقد فيه خلافا بين الشافعيين في هذا السماع الجامع هذه الملاهي وذلك وهم ይላሉ። ምናልባት በደንብ ዕውቀት የሌለው ብዙ ያላጠና ተሕሲል ያላደረገ ወይ ያላስተዋለ ሰው ምናልባት በሻፊዒያዎች መካከል አሁን ዛሬ የሚፈጸሙ እነዚህ ሶስቱንም ሌሎችንም ያካተተውን ዘፈንና የሙዚቃ መሳሪያ ያካተተውን ይህንን ቅላጼ ያካተተውን ሂደት በአጠቃላይ የሚፈቅዱ ሊመስላቸው ወይ ኺላፍ ያለ ሊመስለው ይችላል ይላል። ግን ኺላፍ የለም። وذلك وهم ይላሉ ወይም وهم فتح لها يعني خطأ ማለት ነው። ስለዚህ እሳቸውም ይጅማዕ ጠቀሱ። ምንም እንኳን አልኡድፉ የተባለው ዓሊም ይሄንን አስመልክቶ ብዙ መጽሐፍትን አገላብጬ ኢብኑ ሷሊህ ያሉትን አላገኘሁም ምናምን ቢሉም ግን ይሄንን የሚያፈርስ ነገር አልጠቀሱም። እሳቸው የጠቀሱት የተባሉት ነገሮች ሁሉ ወደፊት እንደምናያቸው በትክክል ኺላፉን ሊሸር የሚችል ማለት ኺላፉን ሊያረጋግጥ እና ኢጅማዑን ሊሸር የሚችል ነገር አይደለም ማለት ነው። ፈታዋቸው ላይ ተጠቅሷል። ፈታው ኢብኑ ሷሊህ ላይ አለ። ይሄኛው ፈታው ኢብኑ ሷሊህ ላይ ነው ያለው። ምናልባት ከዛ በኋላ የመጡ ሙታኺሮች ፈታዋቸውን ሰብስበው ነው የኢብኑ ሷሊህ
እድፎ ያላገኘውም ሲሉ እንዴት አላገኘውትም? አይ እሱ የእሳቸው ንግግር ማለታቸው አይደለም። እሳቸው የነቀሉት ነቅል ያደረጉትን ኢጅማዕ ሌሎች ዑለማዎች ለምሳሌ ጠቅሰውት ከዛ በፊት የነበሩ ዑለማዎች እነዚህ ነገሮች ሲሰባሰቡ ክልክል ናቸው፣ ይሄ ደግሞ ኢጅማዕ ያለበት ነው የሚለውን ነቅል አላገኘሁትም ማለታቸው ነው እንጂ ያው ሷሊሕን ነቅል አድርገውታል። طيب 14ኛው ደግሞ الرافعي أبو القاسم الرافعي عبد الكريم نعم الرافعي ታላቂው ያው የሻፊዒ ሊቅ የሆኑት ማለት ነው። በ557 ተወልደው በ623 የሞቱት ማለት ነው። ልክ እንደዚህ ሆነ ነወዊ አንድ ላይ ከጠቀስናቸው ተመሳሳይ ስለሆነ ምክንያቱም አልዓዚዝ የሚባለውን ትልቁን የአልወጂዝ ሸርሕን ነወዊ ከዛ ነው ብዙ روضة الطالبين የሚባለውን መጽሐፍ ይሰጣልና اختصارات የፈቱል ዓዚዝ እና العزيز في شرح الوجيز የሚለው ላይ እንደዚሁም ነወዊ روضة الطالبين ላይ ምን ይላሉ? በሊል ሚዝማሩ العراقي وما يضرب به الأوتار حرام بلا خلاف። ይሄ عراقي የሚባለው ሚዝማር ለምን ሌላው ላይ በመዝሐቡ ኺላፍ አለ ብለው አልገዛሊ ያስገቡት ነገር አለ እና አልገዛሊ ራሳቸው ሁሉንም ማለት ሁሉንም አልፈቀዱም። የሙዚቃ መሳሪያ አንዳንዶች እንደሚያስቡት ማለት ነው። አቡ ሐሚድ አልገዛሊ ሁሉንም አልፈቀዱም። እንመጣበታለን እሳቸው እንትን ነው ኢንሻአላህ። ከዛ ጋር ያይዘው ሲያወሩ ይሄኛው ሚዝማር የዓቂና ከሱ ጋር አብሮ ደግሞ በክር የሚቃኙ መሳሪያዎች የተጨመሩበት ሐራም ስለመሆኑ ኺላፍ የለም ይላሉ ሁለቱም ማለት ነው። ነወዊ ነቀርገው ኢጅማዕ አድርገውታል። የሁለቱ ኢትፋቅ መዝሐብ ነው ምንም ጥርጥር ነው መዝሐብ ነው። እንዲያውም እንደ ኢጅማዕ ነው የቆጠሩ ማለት ኺላፍ የለውም ነው ያሉት። ነወዊ እንግዲህ እሳቸው ራፊዒ የሆነ የተለየ ነገር ካለ ተዓቁብ ያደርጋሉ። ይሄ አይደለም ብለው እንትን ይላሉ ማለት ነው። ስለዚህ የሁለቱን ለየብቻ ከቆጠርናቸው እንግዲህ 14ኛ እና 15ኛ ይሆናሉ ማለት ነው። 16ኛው ደግሞ አቡል አባስ አልቁርጡቢ ከዚህ በፊት ጠቅሰናቸዋል። በ578 ተወልደው በ656 የሞቱ ትልቅ የማሊክያ ሊቅ ናቸው። እሳቸው ደግሞ ከሽፉል ቂናዕ ፊ ተሕሪም الوجد والسمع የሚል ኪታብ አላቸው። ምን ይላሉ? أما المزامير والأوتار والكوبة وهو طوب طويل ضيق الوسط ذو رأسين فيضربه المخانيث فلا يختلف في تحريم سماعه ولم أسمع عن أحد ممن يعتبر قوله من السلف وأئمة الخلف من يبيح ذلك ይላሉ። እነዚህ መዛሚር ተብለው በትንፋሽ ሙዚቃ ድምጽ የሚያወጡ መሳሪያዎች ወይም ደግሞ በክርም ይሁን الأوتار الكوبة እንግዲህ ከበሮ ነው ግን ለየት ያለ ከበሮ አይነት ነው። በዚህ ታሪፋቸው ላይ ምናሉ? ረዘም ያለ ከበሮ ነው አሉ። ጡቡን ጠዊሉን ضيق الوسط መሃሉ ቀጠን ያለ ማለታቸው ነው። ذو رأسين እንግዲህ በሁለት በኩል የሚደበደብ አይነት ነው ማለት ነው። فيضربه المخانث ሴት የሆኑ ወንዶች አንዳንዴ ይጠቀሙበታል ማለት ነው። በነገራችን ላይ ዘፈንን በዚህ መልኩ የሚዘፍኑና የሙዚቃ መሳሪያ የሚጠቀሙ ሰዎች አንዱ መታወቂያቸው ሸይኹል ኢስላም ኢብኑ ተይሚያም ሌሎች እንደሚሉት ሙከነፍ ተደርገው ነበር ሰለፎች ዘንድ የሚጠሩት ይላሉ። ያኒ ለምን ለሴቶች በውስን ሁኔታ የተፈቀደበት መልኩ አለ። ለምሳሌ ሰርግ ላይ መሳሰሉት ማለት ነው። እና ያንን የሚፈጽሙ ሰዎች መኻኒት ይባሉ ነበር። ያው እዚህ ላይ እንዲህ ይላሉ አቡል አባስ አልቁርጡቢ فيضربه المخانث فلا يختلف في تحريم سماعه ይሄንን መስማት የማይቻል ስለመሆኑ ኺላፍ የለም። በዚህ ላይ ዑለማዎች አልተለያዩ ማለታቸው ነው። ولم أسمع عن أحد ممن يعتبر قوله من السلف وأئمة الخلف من يبيح ذلك ከትላልቅ ቀደምት ዑለማዎች ከሰለፎችም ከዛ በኋላ ከመጡ ትውልዶች ደግሞ መካከል ካሉ የእስላም መሪዎችም ይህንን የሚፈቅድ ጭራሽ አልሰማሁም። ممن يعتبر قوله ንግግሩ ሁጃ ወይም ቦታ የሚሰጠው ኢጅማዕ ለምሳሌ እንዳይኖር የሚያደርግ ኢላ አኺሪህ ማለት ነውና ያኒ ኺላፍ ተብሎ ከተጠቀሰና በትክክል ያ ሰው ማለቱ ከተረጋገጠ ራሱ ኢጅማዑን የማይጥስ ነው የሚሆነው ማለት ኢጅማዑን የማይፋርስ ነው። ለምን? ወይ ከሰውየው ማንነት አንፃር ነው ማለት ከእውቀቱ ከምን አንፃር ኢጅማዑን የማይፋርስ ነው፣ ለዛ ብቁ አይደለም ማለት ነው። ወይ ደግሞ ኢጅማዑ ከተቋጠረ በኋላ ከጊዜ በኋላ የመጣ ነው የሚሆነው ማለት ነው። طيب 17ኛ الحافظ أبو محمود بن عبد القاسم الدشتي قدم كتاباتهم ጠቅሼ ነበርና መግቢያቸው ላይ النهي عن الرقص والسماع የሚባል ኪታብ አላቸው። መግቢያቸው ላይ ባጭሩ ስንገልጸው ምንድነው? ألا فإني لما رأيت ما ظهر في بلاد الإسلام وشاع في نويس نبذوا بالمشايخ والفقراء
من إكثار اللعب بالقضيب والرقص وصحبة أحداث المرد والجهال غير المتنزهين منه ولا منزهين بقعة እንደዚህ አይነት ነገር እንግዲህ ራሳቸውን ወይ ሰዎች እነሱ እንደ መሻይኽ የሚቆጥሯቸው አንዳንድ ሰዎች በእንዲህ አይነት ለዒብ በሆነ ረቅስ ባለበት ቀضيب ወይ ደግሞ እንደዚህ በሸንበቆ ነገር እየደበደቡ ሙዚቃ ስልትን በተከተለ መልኩ ዜማ ማዜማቸውና በዚህ ላይ መሰባሰባቸው መሰራጨቱ ኢላ አኺሪህ ብለው ጠቀሱ። ኪታባቸውን ለመጻፍ ያበቃቸው ምክንያት እየገለጹ ማለት ነው። እና ولا متحاشين من فعل ذلك قالوا مع ما أجمع أئمة الإسلام من العلماء والعباد على تجنب ذلك. الإسلام علماء كعلماء የኢስላም መሪዎች ከዑለማዎችም በዒባዳ ከታወቁ ትላልቅ ስብዕናዎችም መካከል ሁሉም የተስማሙበት ከመሆኑ ጋር የተከለከለ ስለመሆኑና ይህንን ስለመራቅ ማለት ነው መራቅ የሚገባ ስለመሆኑ የተስማሙበት ከመሆኑ ጋር ይላሉ። والإنكار على أهله وتفسيق فاعله إذا رآه حراما وتكفيره إذا رآه حلالا على الوجه الذي هو المشهور بين هذه الطائفة من أبناء زماننا. من دون يتسمموت النزيه علماء على تجنب ذلك والإنكار على أهله إهن يمسروا سوتشن موجز يخلاف رئيسنا نسمع ما عنده ليلا ولا يوجز من التبالم زي لين قدي إهن قاعدة ومرهو يمياقو إسلام مروج كمونا شجار مالتنا وتفسيق فاعله إهن يمسرون سو فاسق أدرجو كما قطرات شجار مالتنا بزي لا تسمع طال مالتنا إذا رآه حراما كن تفسيق ወይም አመፀኛ ብለው ብቻ በዛ ላይ የሚብቃቁት ሰውየው حرام መሆኑን አምኖ የሚሰራው ከሆነ ነው። ነገር ግን حلال የሚለውስ ከሆነ وتكفيره إذا رآه حلالا على الوجه الذي هو المشهور بين هذه الطائفة ዛሬ በእነዚህ በተለይ ሶፊያንን በሚሉ ሰዎች መካከል በሚፈጸመው ይዘትና አኳኋን መሰረት ያንን حلال የሚል ከሆነ ግን ይሄ ካፊር እንደሚሆን ከመስማማታቸው ጋር ይላሉ። طبعا ሙዚቃን حلال ያለ ሁሉ እኛ በነፍሱ ከፍ ካፊር ነው አንልም። ምክንያቱም ያው ሹብሃ አለው ተእዊል አለው ይሄ የሚታወቅ ነገር ነው። ግን እሳቸው የፈለጉት ምንድነው እንደ ጥቅል በተለይ በዚህ መልኩ የሚፈጸመው ምንም ውዝግብ የለው ማለታቸው ነው። ምንም የሚያጠራጥር አይደለምና ይሄንን ልክ ማዕሉም من الدين بالضروره አድርገው ቆጥረው ሁሉም ያውቀው የሚገባ ግልጽ የእስላም መርህ እንደሆነ ቆጥረው ይሄንን የተቃረነ ማለት حلال ነው ያለ ሰው ከእስላም እንደሚወጣ እየገለጹ ነው ማለት ነው። ያ ማለት ተግባሩ ኩፍር ሊሆን ይችላል። የግድ በነፍስ ወከፍ ይሄ ብይን ተፈጻሚ ላይ ሆነበት ይችላል። ይሄንን ጠቀሱ ولم يخلو في كل عصر من إمام عالم وشيخ صالح ينكر ذلك ويكره ويحذر الجهال والصبيان من أن يقعوا في فخوخ الملحدين ይላሉ። እና ሁሉም ዘመን አዋቂ የሆነ ኢማም ወይም ደግሞ አላህን የሚፈራ صالح የሆነ ሼክ ይሄንን ከማውገዝ ወይም የሚያወግዝ የሆነ ሼክ እና ኢማም ከመኖር አልተወገደም። ሁሌም ቢሆን በየዘመኑ አክፍራ አንተም ብለዋል አውግዘውታል ማለት ነው። ይሄን ይላሉ። ከዛ በኋላ አለፍ ብለው ሌላ ቦታ ላይ ደግሞ እንደዚሁ ምክር ሲያስተላልፉ ولا يليق بمسلم يعد نفسه من المتدينين والفقراء المشهورين أن يمهد لنفسه الخبيثة وطبعه الرديء عذرا ويقيم لهما حجة بأن ينسب إلى من اشتهر من شيوخ السلف ما يوجب إساءة الظن بهم من فعل السماع الرديء. دل الكتاب والسنة وأقاويل الصحابة والتابعين وإجماع العلماء على تحريمه. እንደዚህ الكتاب والسنة የሰሐቦች ንግግርና የታቢዒዎች ንግግርና የዑለማዎች ሙሉ ስምምነት حرام መሆኑን የሚጠቁመውን እንዲህ አይነቱን ሙዚቃ ወይም ዘፈን መስማትን በተመለከተ ወደ ሰለፎች በማስጠጋት ለራሱ ዑዝር ያቀርባ ይገባ ማለታቸው ነው ባጭሩ። طيب እንቀጥል። 18ኛው ሼኹል ኢስላም ኢብኑ ተይሚያ እንግዲህ ያው ደረጃቸው መገለጽ አያስፈልገውም። በ728ኛው ዓመተ ሂጅራ የሞቱ ትልቅ ኢማም ናቸው። እንደመነሻ ሐንበሊ ቢሆንም ግን በሁሉም መዝሐቦች ላይ አዋቂ እንደሆኑ ይታወቃልና ምን ይላሉ? قال والمعازف هي الملاهي كما ذكر ذلك أهل اللغة የቋንቋ ሊቆች እንደተጠቀሱት المعازف የሚባለው الملاهي በሚል ቃል የሚጠቅሱት ነው ማለት ብዙ ዑለማዎች በዚህ ቃል ነው የሚጠቅሱት በተለይ ድሮ ዑለማዎች ማለት ነው። እና جمع معزفة وهي الآلة التي يعزف بها ምናምን ብሎ ከገለጸ በኋላ ምን ያል ولم يذكر أحد من أتباع الأئمة في آلات اللهو نزاعا ከኢማሞች ተከታዮች መካከል ኢማሞቹ እንዳሉ ሆነው ማለት ነው ከኢማሞች ተከታዮች መካከል
እንደዚህ አይነት ለለሁ የሚያገለግሉ የሙዚቃ መሳሪያዎች እንደማለት ነው አስመልክቶ ውዝግብ አልጠቀሱም ያሉ ውዝግብ የጠቀሰ የለም ነው حتى وزق بيتقس راسه كجزية وهلا يمتعنا ما نتاجنا قال إلا أن بعض المتأخرين من أصحاب الشافعي ذكر في اليراع وجهين قدم دلنا مالتنا كشافعية مذهب تكتوج مكاكل يتوسنوت متأخروش مالتنا متأخرين يراع ويم دم واشنطن أسملكته ولا تقوم على بمذهب وبلو تقصون برا قني هندال هنا كذي في تايتنا متقدموش عند أقوام لنا تشوف لنا بخلاف الأوتار ونحوها بكر يسروت المسارات ما لا زي لا من الناس راساتهم خلاف التكسم متأخروا راساتهم مالتنا قال فإنهم لم يذكروا فيها نزاعا بس زي لا من النزاع التكسم قال أبو هلا يهنا الشافعية مذهب الراسي يرماتشال طبعا الشيخ الإسلام تيمية قدم دالكوت يا حنا بيلون بجاسان يلونهم بليوتش مذهب وتشلم ياكل عندنا كذي ترجمات شولين ويم هي التاريخات شولين تجلسوا كلهم المطلق مجتهد ናቸው የተለያዩ የመዝሐብ ባለቤቶች ወደሳቸው መጥተው የማያውቁትን አዲስ ነገር ስለ መዝሐባቸው ከሳቸው ይማሩ ነበር ስለ ራሳቸው መዝሐብ ማለት ከኢብኑ ተይሚያ ይማሩ ነበር አሁን ምን ይላሉ ኢብኑ ተይሚያ قال واما العراقيون الذين هم اعلم بمذهبه واتبعوا له فلم يذكروا نزاعا لا في هذا ولا في هذا ነገር ግን عراقي የሆኑት የሻፊዒ ታላላቅ ዑለማዎች እነሱ ከሌሎች የበለጠ አዋቂ የሆኑት ይበልጥ ደግሞ ሻፊዒን የሚከተሉት የሆኑት ግን በዚህ ርዕስ ላይ ስለዚህኛው ይሁን ስለዛኛው ምንም አይነት ኺላፍ አልጠቀሱም አውታርም የተባሉት በክር የሚሰሩትም ይሁን በዋሽንት ደረጃ በድምጽ ማነው በትንፋሽ ድምጽ የሚያወጡትን አስመልክቶ ምንም አይነት ኺላፍ አልጠቀሱም قال بل صنف افضلهم في وقته ابو الطيب الطبري በዘመኑ ከሁሉ በላይ የነበረው አቡ الطيب الطبري የተባሉት ትልቁ ኢማም ሼኹ አቢ ኢስሐቅ الشيرازي አቡ ኢስሐቅ ሼኽ ናቸው ምን ጽፈዋል አለ في ذلك مصنف የሚያወርፈን ቀደም የተጠቀስነው ማለት ነው ኪታብ አዘጋጅተዋል ብለው ያው ኺላፍ እንዳልተጠቀሰ በስተመጨረሻ የመጣው ኺላፍን ቦታ እንደሌለው ያሳየናል ማለት ነው እሱም ኺላፍ ደግሞ አንደኛው ነገር ላይ ብቻ እንጂ ሁሉም የሙዚቃ መሳሪያ ላይ የመጣ ኺላፍ እንዳልሆነ አውቀናል ያው በብዛት ይፈቀዳል የሚሉ ሰዎች እንግዲህ አንዷን ነጥለው አይደለም ይፈቀዳል የሚሉት ሁሉም የሙዚቃ መሳሪያ ይፈቀዳል ስለሚሉ ይሄኛው አይጠቅማቸውም ለማለት ፈልጌ ነው እንደዚሁም في الفتاوى ሸይኽ ሰም የቀደመው ፈታዋ ላይ ነው ሙጅመዕ الفتاوى ላይ ነው አሁንም ሌላ ቦታ ላይ እንዲህ አይነት ነገር ይጠቅሳሉ كل ما كان من العين او التأليف المحرم فإزالته وتغييره متفق عليها بين المسلمين የሆነ حرام በሆነ መልኩ የተዘጋጀ መጠቀሙ የተከለከለ የሆነ ግዑዝ ነገርን አስመልክቶ በዚህ መልኩ ተቀናጅቶ ተርኪብ ተደርጎ አንድ ላይ ተዋቅሮ ከተሰራ ይህንን ማስወገድ እና መቀየር የሚቻል ወይም ተገቢ ስለመሆኑ በሙስሊሞች መካከል ምንም ውዝግብ የለም ይላል مثل إراقة خمر المسلم مسلم የሆነ ሰው بخلاف أهل الذمة ማለት ነው ሙስሊም እንግዲህ أهل الذمة የተባሉት በሙስሊሞች ስር ተዳድረው የሚኖሩ ሙስሊም ያልሆኑ ወገኖች ለብቻቸው ተገድለው ቤታቸው የሚጠጡት ኸምር ካለ ያንን ኢንካር እናደርግባቸው ይሆናል ግን ሙስሊም የሆነ ሰው ኸምር በእጅ ያለ እንደ ገንዘብ ነው ቢል ላ ይሄንን ማበላሸት ተገቢ ነው አቅም ላለው ሰው ማለት ነው يعني መሪዎች ለምሳሌ አስተዳደሮች وتفكيك آلات الملاهي ብሎ ምሳሌ ሰጠ እንደዚህ የሙዚቃና የሌሎች ጊዜ የሚያጠፉ መሳሪያዎችንም ተፍኪክ ማድረግ ላይ ውዝግብ የለም ተፍኪክ ማድረግ ማለት የግድ መሰባበር ላይ ሆነ ይችላል ብቻ የሙዚቃ መሳሪያነቱ እንዲቀየር ለማድረግ ሌላ ነገር ሊያገለግል ይችላል እና ያው እሱ ላይ ውዝግብ እንዳለ አንዳንድ ፉቃዎች ይጠቅሳሉ ሸይኽ الإسلام ተይም ሌላ ቦታ ላይ ይጠቅሳል ምን ማለት ነው ለምሳሌ እንደ ክራር ወይ ምናምን ያለን ነገር ሙሉ ለሙሉ ድምጥማጡን ባጠፋው ضمان አለብኝ ضمان ሲባል ክፍያ ወይ ማካካሻ ያም ደግሞ ከሙዚቃ መሳሪያነቱ ጋር በተያያዘ ሳይሆን ለሙዚቃ መሳሪያነት እንዳያገለግል ብቻ አድርጌ ከዛ እንጨቱ ለሌላ ነገር እንዲያገለግል አድርጌ ማስተረፍ ከቻልኩኝ የእንጨቱ ዋጋ ضمان ይኖርብኛል መክፈል አለብኝ የሙዚቃ መሳሪያ እንዳለ ሳይሆን የእንጨቱን ብቻ እንጨቱን ለማሳይ ተጠቀምበት ወይ ለሆነ ነገር እንግዲህ የራሱ ጉዳይ በዛ መልኩ ከሆነ ነው ኺላፍ ያለው አንዳንዶቹ የሙዚቃ መሳሪያ ከሆነ ከዛ ባለፈ ለትርፍ ነገር አገልግሎት እንዳይውል አድርገህም ራሱ ብታጠፋው ምንም አይነት ካሳ አይጠበቅብህም ያሉ አሉ የተወሰኑት ግን እንደ ሙዚቃ መሳሪያነቱ ናም ካሳ ባይኖርብህም ግን አንተ ተርኪቡን አንድ ላይ በዚህ መልኩ ተዋቅሮ ሙዚቃ መሳሪያ የሚያደርገውን ነገር ካበላሸ በቂ ነው ከዛ ካለፍክ ለዛኛው ለእንጨቱ ለምኑ መክፈል ሊኖርብህ ይችላል ያሉ አሉ ስለዚህ ሁሉም ይስማማሉ ማለት ነው ሙዚቃ መሳሪያ መቀየር ላይ
طيب قالوا التفكيك آلات الملاهي ብሎ ምሳሌ የሰጠው ለኢጅማዑ ይሄንን ነው ማለት ነው። ወተግይር الصور المصورة ምናምን ብሎ ይሄንን ጠቀሰ ማለት ነው። ይሄኛው ራሱ والصواب جوازه كما دل عليه الكتاب والسنة وإجماع السلف ይላል። አብሮ ማበላሸቱ ራሱ ሰለፎች ዘንድ ኺላፍ የለም በኋላ የመጣ ነው ማለት ነው። ዞሮ ዞሮ እንግዲህ እንዲህ አይነት ኢጅማዕ ይጠቅሳል ማለት ነው። ተመሳሳይ ነገርም ሌላ ቦታ ላይ አላቸው። طيب ተማሪያቸው ኢብኑ አልቀይም ደግሞ ምን አሉ? ይሄ 19ኛው ነው የሚሆነው ማለት ነው። مدارج السالكين لمثالي قال وهل أصوات المعازف التي صح عن النبي صلى الله عليه وسلم تحريمها وأن في أمته من يستحلها بأصح إسناد وأجمع أهل العلم على تحريم بعضها وقال جمهورهم بتحريم جملتها إلا لذيذة تلذ السمع تلذ للسمع إلى له ማለት ያው መልካም ድምጽ በአጠቃላይ ጥሩ ነው ምናምን የሚሉ ሰዎችን አስመልክቶ የተናገሩት ነው። ስለዚህ ራሱ በዝርዝር የሚያወሩበት ቦታ አይደለም። ሌላ ቦታ ላይ በደንብ አውርተዋል፣ ግን እግረ መንገዳቸውን የጠቀሱት ነው። መደረጅ ሳልከለ ምን ያለው አጅማዕ አህሉ العلم على تحريم بعضها ከሙዚቃ መሳሪያዎች መካከል ከፊሉ ላይ ክልክል ስለመሆኑ ሁሉም ዑለማዎች ተስማምተዋል አሉ። የተቀሩትንስ አብዛኞቹ ዑለማዎች ክልክል ነው አሉ ነው። እንግዲህ እዚህ ላይ አብዛኞቹ ዑለማዎች ብቻ ክልክል ወይም እርም እንደሆነ የተናገሩት የትኞቹን ነው? ምናልባት ያሰቡት እሳቸው ኺላፍ አለበት የሚሉት እንደ ዱፍ ያለው ሊሆን ይችላል። ምክንያቱም ዱፍ ራሱ ኺላፍ አለው። ዱፍ ማለት ቅድም እንዳልነው በአንድ በኩል ብቻ የሚመታ ማለት ነውና በሰርግ ላይ በምን ላይ እንደተፈቀደ የሚያሳዩ ማስረጃዎች አሉ። ግን አንዳንድ ፉቃዎች ለምሳሌ የተወሰኑ ሐነፊያዎች ምናምን ጭራሽ ሁሌም አይቻልም ነው የሚሉት። ሁልጊዜ አይቻልም ነው እና ከኢብኑ መስዑድና ከተማሪዎቹ ይሄ ነገር ተወርቷል። እንዲህ አይነቱን ኺላፍ አስበው ሊሆን ይችላል፣ ወይም ሙተአኺር የሆኑት ያመጡትን ኺላፍ አስበው ሊሆን ይችላል። المهم ግን ይፈቀዳል የሚል ሰው እንግዲህ ሁሉንም ነው ይፈቀዳል የሚለው በዛሬው ተጨባጭና እንዲህ አይነቱ ነገር አይጠቅመውም ማለት ነው። ኢብኑ አልቀይም እንግዲህ በ748ኛው ዓመተ ሂጅራ የሞቱ ናቸው ማለት ነው። አው በ751ኛው 751ኛው ዓመተ ሂጅራ 48 የሞቱ ዘሃቢ ናቸው። طيب ወደ 20ኛው እንሻገር። የእሳቸው ተማሪ የሆኑት ኢብኑ ረጀብ الحافظ ኢብኑ ረጀብ الحنبلي ኪታብ አዘጋጅተዋል ኑዝሀቱል አስማዕ የሚል 795 ላይ ሞቱ ናቸው። ምን ይላሉ? فإنه لا يعرف عن أحد ممن سلف الرخصة فيها يعني آلات الملاهي ማለት ነው። ሙዚቃ መሳሪያዎችን አስመልክቶ ከዚህ በፊት የነበሩ ዑለማዎች ዘንድ የፈቀደ አንድም አይታወቅም አሉ። إنما يعرف ذلك عن بعض المتأخرين من الظاهرية والصوفية ممن لا يعتد به አሉ። ይሄ ኺላፍ የሚታወቀው ከማን ነው? ከተወሰኑ ዛሂሪያዎች እና ሶፊያዎች ናቸው። ሙተአኺር ከሆነ عن بعض المتأخرين በኋላ የመጣ ኺላፍ ነው። በኋላ የመጣ ኺላፍ ደግሞ ቀደም በተጠቀስነው የኢጅማዕ ህግ መሰረት ኢጅማዑን ከተባጨ በኋላ የሚመጣ እንትን እንደዛ ስለሆነ ማለት ነው። من الظاهرية والصوفية مما لا يعتد به አሉ። ራሳቸው አብዛኛዎቹ ኢዕቲዳድ የሚሰጣቸው አይደለም፣ በፊቅህ የታወቁ ምናምን አይደለም። ጥቂቶች ካሉም እነሱ ኢጅማዑ ከመጣ በኋላ የፈለገ ሙጅተሂድ የሆነ ሰው ያንን ኢጅማዕ የሚጥስ አቋም ቢያንጸባርቅ ያው ስተት ሰራ ነው እንጂ ኺላፍ አለ አይባልም። ኺላፍ አለ አይባልም በፊቅህ ደረጃ ማለት ነው። ሰዎች ግን ያው ውዝግብን ሁሉ ኺላፍ ሊሉት ይችላሉ። እሱ ትክክል አይሆንም ከዚህ ካለንበት ርዕስ አንፃር። ሌላ ቦታ ላይ እሳቸው ራሳቸው الحافظ ابن رجب فتح الباري ላይ فتح الباري የራሳቸው فتح الباري ማለት ነው። فتح الباري ابن حجر العسقلاني የተሟላው ነው የሚታወቀው ኪታብ ነው። እሳቸው ከዛ በፊት የነበሩ ናቸው። ኪታባቸው አላለቀም እንጂ ቢያልቅ ኖሮ ምናልባት በጣም አስደናቂ ኪታብ ነበረ። እዛ ላይ ምን ይላሉ? አላሁን ኪታባቸው የተወሰነ ያህል አለ። قال ولا خلاف بين العلماء المعتبرين في كراهة الغناء وذمه وذم استماعه معتبر በሆኑ ማለት በኺላፍና በኢጅማዕ ላይ ቦታ የሚሰጣቸው ዑለማዎች ዘንድ غناءን አሉ حتى የሙዚቃ መሳሪያ ሳይጨመርበት ማለታቸው ነው። ኺላፉን አልቆጠሩትም እና ይህ የሙዚቃ መሳሪያ ያልተቀላቀለበትን ቅላጼያዊ ወይም ሙዚቃዊ ዜማን አስመልክቶ የሚጠላ እንደዚሁም የሚወቀስ እንደዚሁም የሚሰማውም ሰው የሚወቀስ ስለመሆኑ ኺላፍ የለም አሉ። ولم يرخص فيه أحد يعتد به ولم يرخص فيه أحد يعتد به عندم ቦታ የሚሰጠው ሰው ፈቅዶት አናገኝም አሉ። ያኒ አሉ
ግን ቦታ የማሰጣቸው ከብዙ ምክንያት አንፃር ማለት ነው። ከዛ አለፍ ብሎ ምን አሉ? وأما استماع آلات الملاهي المطربة المتلقاة من وضع الأعاجم فمحرم مجمع على تحريمه قالوا ነገር ግን እነዚህ የሙዚቃ መሳሪያዎች ምን አይነት የሙዚቃ መሳሪያዎች? المطربة አዳዲስ የመጡት እንደ ክራር፣ ጊታር ምናምን የሚባሉት የሚሆኑ መሰሎቹ የሙዚቃ መሳሪያዎች ማለት ነው። ሁሉ የሙዚቃ መሳሪያዎች المتلقاة من وضع الأعاجم አረብ ካልሆኑ ሰዎች በኋላ ወደ አረቦች የተወሰደና የፈለሰው ማለት ነው። فمحرم مجمع على تحريمه ይሄ حرام ስለመሆኑ ሁሉም የተስማማበት ነው አሉ። خلاف የለውም ማለታቸው ነው። ولا يعلم عن احد منهم الرخصة في شيء من ذلك በዚህ ጉዳይ ላይ ከአንድም ከዑለማዎች መካከል መፍቀዱ አልተላለፈም አይታወቅም አሉ የፈቀደ መኖሩ። ومن نقل الرخصة فيه عن إمام يعتد به فقد كذب وافترى ቦታ የሚሰጠው ዓሊም ትልቅ ሚዛን ላይ ንግግሩ ሚዛን ላይ የሚሰቀል ዓሊም ይሄንን ፈቅዷል ብሎ የሞገተ ካለ ወይም ያስተላለፈ ካለ ዋሽቷል፣ ቀጥፏል። እንግዲህ አይ ኢጅቲሃድ ረሰናን አለም እንግዲህ ቃናውን ስንመለከት ጠንከር ያለ ነው። ማነው ኢብኑ ረጀብ ቃላታቸው ሁሉ የተቆጠቡ ከመሆናቸው ጋር ማለት ነው። እዚህ ላይ ግን በጣም ከባድ ንግግር ነው የተናገሩት እንደሚታየው ማለት ነው። ላይንካረ في مسائل الاجتهاد ከሚለው ጋር ፍጹም አስለን ኢጅቲሃድ ድረስ እንዳልሆነ ነው የቆጠሩት ማለት ነው። ይሄ ነገር አይጠፋቸው አለ እኮ እንዳለ እኮ ያውቃሉ እኮ ነቅል ያደረገ እንዳለ ስለሚያውቁ ነው በዚህ መልኩ የሚናገሩት ማለት ነው። طيب 21ኛው ደግሞ النهي عن الرقص والسماع በሚባለው ኪታብ الدشتي ቅድም የጠቀስነው ማለት ነው። እንደዚሁም ኢናረት الفكر በሚባለው የአልቢቃዒ ኪታብ ላይ ምን እናገኛለን? وقال ابو المحاسن الحراني الحنبلي في غير موضع ابو المحاسن الحراني የተባሉት حنبلي የሆኑት ዓሊም ከአንድ በላይ በሆኑ ቦታዎች ላይ ምን ይላሉ? ان الكتاب والسنه والاجماع منعقد على تحريم الغناء الكتاب والسنه كتاب የመልእክተኛው ዐለይሂ ሰላም አስተምሮት እንደዚሁም ኢጅማዕ ሁሉም ይህ ዘፈን በሚባል የሚታወቀው ዜማ ከእንጉርጉሮ ወጣ ያለው ዜማ ማለት ነው حرام ስለመሆኑ ሁሉም ኢንቃድ አድርገዋል ማለት ነው። ያኒ እንትን ብለዋል ኢጅማዕ ታስሯል ማለት ተቋጥሯል። እና ሌላም ቦታ ላይ ያኒ ይሄንን በሰፊው ሲገልጹት ራሳቸው ማለት ነው فهذه آيات القرآن وأخبار رسول الله صلى الله عليه وسلم وآثار الصحابة رضي الله عنهم والتابعين وأقوال أئمة الإسلام فقد صار تحريمه إجماعا منعقدا إيه هو القرآن ما أسرجاوش ملكتني عليه الصلاة والسلام نجكروتشنا توفيتوش زجباوش يصحابوشم توفيتوش إن تابعيوشنا يا إسلام تلالك مريوش نجكروتش كله إن يهنا تشوالو ما أسرجاوشن كذا رزروا ولا مالتنا فقد صار تحريمه إجماعا منعقدا سلازي إيه نجر أرمه هنا يتقدر إجماع هنا تكلم إجماع نو على تاجان قال فمن خالف فقد خرج عن الإجماع هنا يتأسى كان لك إجماع والتوالالو وفارق الجماعة كمسلموش سبسب أفنقتوال ومسلموش سبسب تليتوال ومات ميتة جاهلية جاهلية مسلم يموتوا قال إن ترى يفق خلاف على السر ثم مالتنا هنا الرئيس مالت اجتهاد يستنقد أدركوا القدر ثم مالتنا واتبع غير سبيل المؤمنين بلو بزي من الكواس فتو تنقروا لكن دزي هو هيا هلتنيو إجماع لي شهاب الدين الأذرعي يتبعلو تلك يشافعيه إمام 783 ላይ ሞቱ ማለት ነው። ابن حجر الهيثمي እንደሚጠቅሱት ከፍራዕ ላይ ስለ الشبابة ያልነው እንደ ዋሽንት ስላለው ማለት ነው ምን ይላሉ? إن كان يصفر بها كالأطفال والرعاة على غير قانون بل صفيرا مجردا على نمط واحد فقريب عدم الحرمة فيها قدم እንዳልነው ማለት ነው። እንደ ልጆች ወይም ደግሞ እንደ እረኞች ለምሳሌ ለማፏጨት ያህል ብቻ ዝም ብሎ ያለ ምንም የሙዚቃ ሂደት የሚያፏጭበት ከሆነ على نمط واحد እንግዲህ ልክ እንደ ፊሽካ በለው ዛሬ ፊሽካ ወይም ዒድ ቀን ልጆች ጆሮአችንን ያ አይነት ፒፕ የሚያደርጉት ነገር በለው እንደዛ አይነት ከሆነ ማለት عدم الحرمة ይቻላል የሚለው አቅረብ ነው። ይሄን ያሉት ለምንድን ነው? በዚህ ርዕስ ላይ ሙተአኺሮች ያው ኺላፍ ስለፈጠሩ ነው። በእሳቸው መዝሀብ ማለት ሻፊዒያ መዝሀብ ላይ የናስ መልክቶ በዚህ መልኩ ያስተረቁት قال وإن كان المسافر أو الراعي يصفر فيها على القانون المعروف ግን ሙሳፊሩ ያው ስለሱ ስለተጠቀሰ ማለት ነው። ወይም እንዲህ አይነቱ ራዒ
እረኛው ማለት ነው ሲያፋጭበት على القانون المعروف من الاطراب እኛ ሀገር እንዳለው ማለት ነው እረኞች እንዴ እንትን ይዘው ዋሽንቱ አሁን ቀዳዳ አለው እሱን ይሸፈነው ከፍ ዝቅ ያደረገ በደንብ ያዜሙበታል ማለት ነው እና በዚህ መልኩ ቅላጼ የፈጠረ የሙዚቃ ህግን በተከተለ መልኩ የሚያዜምበት ከሆነ فهي حرام مطلقا አሉ ይሄ ክልክል ሁሌም ማለት ነው እዚህ ቦታ እዛ ቦታ ይባልም ማለት ነው مطلقا ሲባል አሁን ርዕሴ ምንድነው ቀጥለው ያሉት ነው بل هي أجدر بالتحريم من سائر المزامير المتفق على تحريمها له ይህ ሁሉም ዑለማዎች እርም መሆኑን ከተስማሙባቸው እርም መሆናቸውን ከተስማሙባቸው መዛሚሮች የበለጠ እርም ሊደረግ የሚገባ ነው አሉ ይሄ ዋሽንት ዑለማዎች ከዚህ ያነሰ ተጽዕኖ ያለውን የሙዚቃ መሳሪያ ክልክል ይያሉ ይሄኛው ሊተፈቀደ ይበልጣል በደንብ ሙዚቃ በደንብ ነው የሚያወጣው ከፍ ዝቅ ይያለ ማለት ነው قال لأنها أشد إطرابا وهي شعار الشربة وأهل الفسق ምክንያቱም በደንብ ነው ይሄ ነገር የሚያስፈነድቀው ነው የሚባለው በዚህ መልኩ እንትን የሚያስብለው ማለት ነው እና መጠጥ የሚጠጡና የፊስቅ ባለቤት የሆኑ ሰዎች መገለጫ ነው ይሄ ራሱ አንድ ነገር ነው ብዙ ሰዎች እንደዚህ ከሆነ ብቻ ነው የሚከለከለው የሚሉ አሉ እንደዚህ የምታደርግ ከሆነ ማለት ነው ላ የነሱ መገለጫ የሆነ ነገር መስራቱ ሌላ የሚከለከልበት ምክንያት ነው አንድ ነገር የሚከለከለው በአንድ ምክንያት ብቻ አይደለም ከአንድ በላይ ዒላ አለ ሊኖረው ይችላል ይሄ እሽካል የለውም የጠጣ እንትን ሙዚቃ ስትጠቀም ነው ማለት ግራም ይገባ ነገር ስለዚህ እሱ ምንም ችግር የለውም ነው ማለት ነው ዞሮ ግን ራሱ ተጽዕኖው የሚያሳድረው መጥፎ ከሆነ የሌሎች መገለጫም ከሆነ ያኒ ፋሲቆች የሚሰሩትን ነገር መስራት እንዴት ይፈቀዳል የነሱ መገለጫ የሆነ ነገር ማለት ነው ተሸብህ ነው የሚሆነው ማለት ነው ግን ያው ማስረጃዎች መኖራቸው ኢጅማዕ መኖሩ ራሱን የቻለ በቂ ነገር ነው ልክ እንደዚህ እዛው ኪታብ ላይ ሌላ የተለየ ቁጥር ሳንሰጠው ኢብኑ አቢ አስሩን የተባሉ ዓሊም ተመሳሳይ ነገር ተናግረዋል ዑለማዎች ከተስማሙባቸው የመዛሚር ወይም ደግሞ የሙዚቃ መሳሪያዎች የበለጠ ተጽዕኖ ያሳድራል ይላሉ አልሙሂም ምንድነው ይሄን የጠቀሱት ማን ናቸው ابن حجر الهيثمي ናቸው እሳቸው ደግሞ በሻፊዒያ ፊቅህ ላይ ያላቸው ግልጽ ነው የእሳቸው ነገር متأخروች ዘንድ خلاص ረምሊና እሳቸውና ረምሊ ናቸው طيب ስለዚህ ወደ እሳቸው እንሻገር አሁን ወይም እንደርሳለን ከእሳቸው በፊት እዛው ላይ የጠቀሱት አንድ ሌላ ሰው አለ 23ኛው ኢጅማዕ ነው የሆነው ማለት ነው ምን ይላሉ እሳቸው ኪታባቸው ላይ الشمس الجوجر የተባሉ ሌላ ዓሊም ናቸው አልኢርሻድን ሸርህ ያደረጉ ማለት ነው ስለዚህ አሸባባ ስለሚባለው እንግዲህ ሻፊዒዎች የተወሰነ ኺላፍ አለው ብለው ሲያወሩ በትክክል ያው ኺላፉ ቦታ እንደማይሰጣው ቀናልና ከዛ ጋር በተያያዘ ምን አሉ حرام ነው በሚለው ላይ ويمكن أن يستدل لتحريم الشبابة بالقياس على الآلات المحرمة ክልክል የሆኑ ሙዚቃ መሳሪያዎች ላይ قياس በማድረግ ከነሱ ጋር የሚመሳሰል ስለሆነ እርም መሆኑን ማወቅ ይቻላል አሉ لاشتراكه معها في كونه مطربا እንግዲህ ድምጹ በዚህ መልኩ ኢጥራብ የሚያደርግ የሙዚቃ መሳሪያና ዘፈን መሆኑ ነው እንጂ ኢጥራብ የሚያደርግ ብቻውን ዒላ የሚመስለው አይደለም አለ አንዳንድ ሰው ማለት ነው ኢጥራብ የሚለው በተለይ ደግሞ እንደዚህ ሐሴት መሞላት መደሰትን ጮቤ መርገጥ ብለው በምን መልኩ እንደምንገልጸው አላውቅም ብቻ ያንን የሚያንጸባርቅ ነገር ሁሉ እንዴት حرام ይሆናል ቁርአን ስትሰማ አንዳንዴ ከተጥሪብ ለቅራአት القرآن ምናምን ይላል ይሄኛውን ነው አስመልክቶ ضابطን ለመግለጽ ያህል ነው ማለት የሙዚቃ መሳሪያ ተብሎ ወይም ዘፈን ተብሎ የሚቻለውና የማይቻለውን ከመፍቀድና ከመከልከል አንፃር ነው የሙዚቃ መሳሪያ ሁሉም እንደዛ ነው ኢላ ሰርግ ላይ ወደፊት እንደምናየው ዱፍ ተፈቅዷል ለሴቶች ያም ደግሞ ምንም በቃ ከአንድ ድምጽ ውጭ ሌላ ነገር ስለሌለው ነው በቃ ድው ብቻ ነው የሚለው የማይቀየር ነገር ነውና ከሱ አንፃር ነው ተገድበው የተፈቀደላቸው ማለት ነው ያን መጣበታለን አይደል ሴቶችን ብቻ ወይ የሚመለከተውና ምናምን ማለት ነው طيب يقول بل ربما كان الطرب الذي فيه أشد من الطرب الذي في نحو الكمنجة والرباب እና ይሄ የሚያሳድረው ተጽዕኖ አሉ ያሸባባ የሚለው አይሽቱ ማለት ነው ምናልባት ሌሎች መሳሪያዎች እንደ ከመንጃ ወረባብ ያሉ እንደ ምንድነው እንደ ማሲንቆ ወይም ቫዮሊን አይነቶቹ እና መሰሎቹ ወይም ክራርም ሊሆን ይችላል ከነሱ የበለጠ ተጽዕኖ የሚያሳድር ሆኖ ሳለ እንዴት ይፈቀዳል ማለታቸው ነው فهو إما قياس الأولى أو المساواة قياس እንግዲህ ሚንባብ አውላ ተብሎ የሚጠቅሰው አለ ይሄ ከተከለከለ ይሄ ምክንያቱ ውስጡ ያለው ምክንያት የበዛ ስለሆነ ይበልጥ ይከለከላል ወይ ደግሞ እኩል ናቸው ልዩነት የላቸውም ብለን
በየትኛው ማካሄድ በቂያስ እርም እናደርገዋለን قال وهما حرام በነስም ይሆናል እንዴት በነስም ሐላም ሊሆን ይችላል ማዕዚፍ ሚለው ስቲካት እሱ አለ እሱ እንዳለ ነው ምንድነው አባባላቸው ተጨማሪ ማለት ከነስ ባሻገር ቂያስንም ራሱ መጠቀም እንችላለን ማለታቸው ነው እና ሁለቱን አሁን ከነዚህ የባሰ ነው ብለው ከመንጃህና ረባብ ጠቅሰዋል የለ የሙዚቃ መሳሪያዎችን قال وهما حرام بلا خلاف አሉ እነዚህ ግን ያለ ኺላፍ حرام ናቸው ስለዚህ እነዚህ ያለ ኺላፍ ያለምንም ዝግብ የተከለከሉ ከሆነ ይሄኛው የሚያጠራጥር አይደለም ብለው ቂያስ ያደረጉ ነው ማለት ነው ሙጅመዕ عليه የሆነው ላይ ቂያስ ያደረጉ ነው ማለት ነው طيب ወደ ابن حجر الهيثمي እንወሰድ كف الرعاء عن محرمات اللهو والسماع የሚል كتاب አላቸው ጥሩ መጽሐፍ ነው በሐቂቃ እንዲህ አይነት ውዝግቦችን የሚያጠራ ነው ብዙ ንቁላት አለው ከሻፊዒያዎችም ከሌሎችም ማለት ነው እና ምን ይላሉ الأوتار والمعازف كالطنبور والعود والصنج أي ذي الأوتار والرباب والجنك والكمنجة والسنطير والدريج وغير ذلك من الآلات المشهورة عند أهل اللهو والسفاهة والفسوق وهذه كلها محرمة بلا خلاف ومن حكى فيه خلاف فقد غلط أو غلب عليه هواه حتى أصمه وأعماه ومنعه هداه وزل به عن سنن تقواه إلى له ሁሉም የሙዚቃ መሳሪያዎች ብለው ጠቀሷል አውታር እንግዲህ ያው በክር ማሲንቆ ነገር ወይ ክራር አውታር ሁሉንም አሁን ማሲንቆ ክራር ምናምን ብለው ክር ያላቸው ነገሮች ሁሉ መሳሪያዎች ማለት ነው والمعازف اصله ምንድነው ማዓዚፍ ሲባል ሁሉም የሙዚቃ መሳሪያ ያካትታል ግን አዝፍ ሲባል የሆነ ተስዊት ድምጽ የሚያወጣ ነው እና አንዳንድ ጊዜ ያው የትንፋሹ ብቻ ሊፈለግበት ይችላል አብዛኛውን ጊዜ ግን ሁሉንም ነው የሚያካትተው ማለት ነው ምን አሉ ከጦምቦር ምሳሌ ሲሰጡ ማለት ነው ጦምቦር እንደ ክራር ያለ ማለት ነው ወልዑድ እንደ ጊታር ነገር ነው ክራር ወይ ጊታር የሚመስል ነገር ነው الصنج ደግሞ ምንድነው ሁለት ትላልቅ ሳህን የሚመስሉ ኒኬል ሳህን የብረት ሳህን የሚመስሉ እያጋጩ ድምጽ የሚያወጡበት ማለት ነው አሁን ድረስ አለ መሰለኝ አንዳንድ ፖሊሶች ወይ የፖሊስ ኦርኬስትራ ምናምን ተብሎ እያጋጩ የሚያወጡት ማለት ነው አይ ذل አውታር አሉ ይሄ ራሱ ሆነ አውታር ያለበት አለ ባለ ክራር ምናምን ማለት ነው ወረባብ እንደ ክራር ያለ ነገር ነው ግን ባለ አንድ ክር ብቻ ነው ረባብ የሚባለው ማለት ነው አንድ ክር ብቻ ነው ጀንክ የሚባለው እንደ ጊታር ይመስላል ወይም ተለቅ ያለ ስለሆነ በገና ልንለው እንችላለን الكمنجة ቀደም እንዳልኩት ማሲንቆ ይመስል ወይም በቫዮሊን እንበለው በእንግሊዘኛ ማለት ነው السنطير ብዙ ገመዶች አሉት ነው በጣም ብዙ ገመዶች አሉት ሆኖ እንደዚህ እንግዲህ እንዴት እንደሚያደርጉት አላህ ያውቃል ወድሪጅ የተባለውም እንደ ክራር ያለ ነገር ነው وغير ذلك አሉና የታወቁ አህል الله والسفاهة ዘንድ يعني የሞኝነት የብክነት ወይም ደግሞ የዛዛታ የፍሱቅ يعني አመጽ ባለቤት የሆኑ ሰዎች ዘንድ የታወቀ እንግዲህ ይሄ መታወቂያው የጥሩ ሰዎች መታወቂያ አይደለም ከድሮ ጀምሮ አዲስ የመጣ ነገር አይደለም ማለት ዛሬም እንደዛው ነው ሐቂቀተን ማለት ሙዚቃ መጨፈር ምናምን በፍጹም የዲን ሰዎች ከፍ ያሉ ሰዎች ዘንድ የሚታወቅ ነገር አይደለም ማለት ነው አልሙሂም እነሱ ዘንድ የሚታወቀው አሁን ቆም ነገሩ ይሄ አይደለም የሚፈልገው ምንድነው ኺላፍ አለው የለም የሚለውን እንዴት እንዳስተናገዱት ነው قال وهذه كلها محرمة بلا خلاف እነዚህ ሁሉ ያለ ምንም ኺላፍ እርምናቸዋል ኺላፍ የለም ይያሉ ነው ይሄን ብቻ አይደለም ያሉት ቀጥለው ምናሉ በዚህ ጉዳይ ላይ ኺላፍ አለ ያለ ሰው የሆነ ሰው ምናልባት እንደሚቻል ተናግሯል ብሎ ኺላፍን ሒካያ ያደረገ ሰው አሉ እዚህ ክታባቸው ላይ እንግዲህ ይፈቀዳል ያሉና በዛ ክታቦቻቸው በእነዚህ ክታቦቻቸው ላይ ማለት ይፈቀዳል ብሎ መጽሐፍ ጽፈው ከድሮ ዑለማዎች ከሊም ፈቅዷልና ብሎ የጻፉ ሰዎችን አንስተዋል ያቁታል ስለማያውቁት አይደለም ማለት ነው ያ ከመሆኑ ደረጃም የደረሰው አለ ማለት ተክፊር ደረጃ የደረሰም አንብቤያለሁ አለው አንዳንዶች የለም እንትን ሙዚቃን ይጥላቀ ክልክል የሚያደርግ ሰዎችን የሚያከፍርም ደረጃ የደረሰ አለ ከመፍቀድም አልፎ ማለት ነው በተቃራኒው ማለት ነው በተቃራኒው እንግዲህ አንዳንዴ ድፍረት እንደዚህ ምናልባት እንትኑን የምናየው ይሆናል ከጀርባ የፈለጉበት የትኛው ነው አንዳንድ ጊዜ መምታታት ነገር አለ ሁሉ ጊዜ ጥንቃቄ ያስፈልጋል አንድን ቃል ከሌ በምን መልኩ ተጠቀመበት ከሌ ከምን አንፃር ነው ያሰበው የሚለውን እንደገና ደግሞ ቃሉ ብቻ ሳይሆን ይሄ ነገር የተጠቀሰው ከምን ጋር ተዋህዶ ነው ይሄን ሁሉ ነገር ያላወቀ ሰው ዝም ብሎ አሰስገሰሱን አንድ ላይ ሰብስቦ ያምታታል አንዳንድ ጊዜ ማለት ነውና መለየቱ ጥሩ ነው ምን ይላል ابن حجر الهيثمي العسقلاني ሳይሆን الهيثمي ማለት ነው
ومن حكى فيه خلاف فقد غلط أو غلب عليه هواه ويتساستوال له خلاف عليه على سو وزقب على لو كبونك مكلا على سو ويتساستوال له فقد غلط أو غلب عليه هواه ويسميه طيله بتلل حتى أصمه وعمه اسكادنا كورونا اسكاورو درسل ومنع هداه من مريون كالكلوتال حقنا نداوق أوروتال مالتاچو وزل به عن سنن تقوى እንግዲህ አላህን በመፍራት ረገድ ከመንገዱ እንዲወጣ እንዲያዳልጠው አድርጎታል አሉ እና እንግዲህ ኺላፍ አለ ተብሎ የተነገሩት ነገሮች ከማወቃቸው ጋር በዚህ መልኩ ጠንካራ ቃና ማስተላለፋቸው የሆነ የሚነገረን ነገር አለ የተወሰነው ኢንሻአላህ አለፍ ብለን የምናየው ይሆናል ማለት ነው ከዛም የሌሎች ዑለማዎችንም ኢጅማዕ ጠቀሱ ኪታባቸው ላይ وقد حكى الاجماع على تحريم ذلك كله الامام ابو العباس القرطبي قدم يتقسنው ማለት ነው وهو الثقة العدل فانه كما نقله عن ائمتنا وقره الى اخره እንግዲህ ሌሎችንም ኢጅማዕ ጠቅሰዋል 25ኛው ጋር እንድረስ እዚህ ላይ ምናልባት እናበቃ ይሆናል እንግዲህ ብዙ ከመዘርዘር ማለት ነው እና ابن نجيم فزمن ነው እየመጣን ያለን አይደለም እና من يلالو نقل البزازي في المناقب الإجماع على حرمة الغناء إذا كان على آلة كالعود إلى البزازي يتبالو عالم المناقب يتبالو مصحفات شولاي زفن كمسارة غير كهونه عند عود ياله عند جيتار ياله لمثال مسارة تاكلوبت كهونه كل مهونو لاي إجماعا استلالفوال يعني موچ ሙሉ ስምምነት አስተላልፈዋል ይላሉ እና ከዚህም ውጭ ያው ይሄንን የሚጠቁሙ ነገሮችን ማምጣት ይቻላል ግን ለጊዜው ያው 100 ሳንሞላ ሩቡ ላይ አቆመናል ማለት ነው 25 ላይ ባረከላሁ ፊክ ሼክ እንግዲህ ጊዜው አስገድዶን ነው እንዲህ አይነት ርዕሶች እንድናነሳ በጣም የዑለሞች አስተያየት ኢጅማዓት እንግዲህ 25ቱን የጠቀስነው ሌላም ብዙ ይኖራል ይሄ እንግዲህ ኢጅማዕ ተጠቀሱም አንድ ሰው ኢጅማዕ አለ ማለት የብዙ ዑለሞችን አቋም ከጀርባ አለ ማለት ነው በዑለሞች መካከል ኺላፍ የለም ማለት ዑለሞች የሚለው ቃል በጣም ብዙ ናቸው ከጀርባ ያሉት አራቱ ማይሞች አቋም ነው ሲባል የአራቱ አይማ ተከታዮች በሺዎች የሚቆጠሩ ዑለሞች የነሱ ሁላ አቋም እንደሆነ ታሳቢ ሊደረግ ይገባል ምናልባት አንዳንድ ሰው ያነሳል ይሄ በጣም የወረዱ እንትኖችን አስተያየቶችን ቁዋ እየሰጠ ቃላቶች ምናምን ተከሽነው ቁዋ እንዲኖራቸው የሚደረግበት ዘመን ላይ ነው ያለነውና እነኚህን ሁላ ነገሮች ኢንሻአላህ ሰፋ ባለ መልኩ እንዳሰሳለን ኢጅማዕ ከተጠቀሰ በኋላ ከኢጅማዕ ውጭ ሰዎች ለምን ሊያነሱ ቻሉ ምክንያታቸው ምንድነው ሐቂቃ ሳውን የተጠቀሱት ኢጅማዎች ላይ የተነሱት ወጅንብሮች ምንድናቸውና መልሶቻቸውን ኢንሻአላህ በሚቀጥለው ፕሮግራም እናቀርባለን ሐዲሱም ላይ እንደዚሁ ሐዲሱም ላይ የሚቀርብ ወጅንብሮች ይኖራሉ ቁርአኑም ላይ በተቀሉ ሙዚቃን አስመልክቶ ነከነቢያችን ሰለላሁ ዐለይሂ ወሰለም የተወሩ ሐዲሶች አሉ እጅግ የሚያስፈራሩ ሐዲሶች እነሱን በምን መልኩ ነው እንትን ያኔ ምናስተናግደው ምክንያቱም አንዳንድ ጊዜ ከትክክለኛው የመረጃ አቀራረብ ውጭ በሆነ መልኩ ሐዋ ፊት ለፊት መጥቶ ስሜትን አስቀድሞ ሐዲስን ቦታ የማሳጣት ሁኔታ ላይ ነው የደረስነውና ያህንም ኢንሻአላህ እምናየውናል ዳዕወት غير المسلمين ከሙስሊሞች ውጭ የሆኑ አካላቶችን እንዴት ነው ዳዕዋ ልናደርግላቸው ምንችለው ከሙዚቃ ጋር አብረው ይኖሩ አንዳንድ ማህበረሰቦች አሉ በተለይ ምዕራባውያን ምናምንና እነሱን የነሱ ሙዚቃ ባህላቸው መሆኑ ወይም ደግሞ ሙዚቃን እነሱ ጋር ኢንቲሻር መሆኑ እኛ እንዲህ አይነት ሐዲሶችን እንዳንናገር ይከለክለናል ወይ በአጠቃላይ በሙዚቃ ዳዕዋ ማድረግ በጥቅሉ ሰፋ አድርገን አርት ኢን ኢስላም እንደዚህ ሚሉት ርዕሶችም ጭምር ኢንሻአላህ ምን ዳሰስ ይሆናል አላህ እንግዲህ ረጅም እድሜ አላህ ያቆየልን በሰማነው ምንሰራ አላህ ያድርገን ኢንሻአላህ በሚቀጥል ፕሮግራም የምንገናኘው ነው ውድ ተመልካቾቻችን የዛሬውን እዚህ ጋር እናብቃ ወሰላሙ አለይኩም ወራህመቱላሂ ወበረካቱ